መሰራው ምናምን ነው የሰጠችው ለሱ ሌሎቹ ፍሮ ነው ይበሉ ምስር ነው የሰጠችው ምስር ውስጥ ምን አለው ብቻውን ሲበላ ነው መርዝ ነው ምናምን ነገር መርዝ ተሰጥቶታል አይደል አይ በቃ አንዱ አሸነፈችኝ ሁሉ ጊዜ እኔ እንደውም እቅዴ ለሷ ነበረ በምን አይነት መንገድ ላገኛት ብዬ ነበር ቤት ያልገባም ማለችኝ ብዙን ጊዜ በጎረቤትም እንጂ ሄጄ ነበር ምንም ላገኛት ስላልቻልኩ እንዳጋጣሚ ተከለፍልፎ መጣ ይሄ ልጅ ኧረ በፍጹም እኔ አልፈልግም ምንም ሽልማት ነገር ይቅርብኝ እኔ አልፈልግም ልጄ እና ተፈጠረ እንደመጣው ብራዘር ወጣ ስትገባ እሺ በቃ ዘርበልን ህግ አምላክ ውጣ ተነስ ብራዘር ተነስ ውጣ አጥፋው ካሜራው እሺ ውጡ ብራዘር ካሜራው ውጡ እናንተ እባክህ ተነሽ አልሰማሽም እሺ እባክህ ይቅርታ አድርግልኝ ነው በእግዚአብሔር ይዣለሁ በእናትህ ፈርሶን ልጄ እባክህ ልጄ እሺ ይቅርታ አንቺ ነኝ አልፈልግም ልጄ እባክህ ልጄ ልበል ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ ያጋላጭ ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም በአንድ አዲስ ነገር ተከስቻለሁ ማለት ነው እንግዲህ አጠገብ የምትያዩት እህታችን ናት ጥቆማ ልትሰጠን የፈለገችው ማለት ነው እንደተለመደው እኛም ጥቆማውን ሰምተን ማጣራቶችን አድርገን ያው እንደተለመደው ስራዎችን እንሰራለን ማለት ነው በዋነኝነት እንግዲህ ያው ብዙ ነገር በህይወት ይፈጠራል ብዙ ነገሮች አሉ ተጨማሪው ነገር እንግዲህ ያው ክፉም መጥፎም ነገር እያየን ነው በዚሁ አጋጣሚ እንግዲህ እባካችሁን ደግነታችንን እናብዛ ክፋታችንን ደግሞ እንቀንስ ይሄንን ለማለት እወዳለሁኝ ማለት ነው እንግዲህ ዛሬም እህታችን ተበዳይ ነኝ እባክህን ድረስልኝ ብላ በቴሌግራም ማውርታኝ የመጣሁት ማለት ነው በዋነኝነት ምን እንደደረሰባት ምን እንዳጋጠማት ያው ከሷው አንደበት እንሰማለን ግን እንግዲህ ጥርጣሬዎቿ ልጄ ተገሎብኛል ግን እስካሁን ደግሞ ፍትህ ማግኘት አልቻልኩም ብላ ነው እህታችን ጥቆማውን ያደረሰችን ማለት ነው ልጁ አርፏል በቅርቡ ኦልሞስት ካንድ ወር ከምናምን በፊት ነው እንደነገረችኝ ትክክለኛ ጊዜውን ላይ ባላቅም በዋነኝነት ደግሞ ምጠራጠረው ሰው አለ እባክህን አጣራልኝ እናንተ ፕሮግራሞች በተከታታይ እመለከታለሁ አያለሁ ኦልሞስት እንግዲህ የ9 አመት ልጅ የ9 አካባቢ አመት ልጅ እንዳረፈባት ነው እህታችን የነገረችን ምን እንደሆነ እናጣራለን እኛም ከሰፈር ሰዎችም ከጓደኞቹም ከምጠረጥረው ሰውም እንግዲህ ለማጣራት እንሞክራለን ማለት ነው በዋነኝነት ግን ታዲያ እናንተ ይሄን ቪዲዮ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰዎች አዳርሱ ምክንያቱም እኛ ስራ ሰርተን እናንተ ጋር ካልደረሰ ሌሎች ሰዎች ላይ ካልደረሰ ምንም ጥቅም ስለሌለው ማለት ነው ስለዚህ ሼር ያደረጋችሁ ለብዙ አዳርሱ ምክንያቱም እናንተ ሐሳብም ማስተያየትም ይገነባናል ኮሜንት አድርጉን ሰብስክራይብ ያደረጋችሁ ይሄንን ሚዲያ አበረታቱ በተጨማሪም ደግሞ እንግዲህ ከኛ ጋር ማውራት የምትፈልጉ እኛም ማግኘት የምትፈልጉ በቴሌግራም እየገባችሁ እኛም ማናገር ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ወደ እህታችን ሰላም እህቴ እንዴት ነሽ እንኳን ደህና ቆየሽ ያው በመጀመሪያ ደረጃ እግዚአብሔር ያጽናሽ ለልጁም እንግዲህ ነፍሱን በአጸደ ገነት ያሳርፈው ማለት ተወዳለሁኝ እስኪ እህታችን ምንድነው መጀመሪያ ስምሽን አስተዋውቀሽልን ምንድነው የገጠመሽ ነገር እስቲ ስሜ ትግስት ይባላል እሺ ትግስት እስኪ ድምጽሽን ጨምር አድርገሽ ምክንያቱም ካልተሰማ ትርጉም የለውም ትግስት ይባላል ስሜ የ9 አመት ልጅ ነበረኝ እና ከልጆች ጋር ሲጫወት ቆይቶ ጎረቤት ነበረችኝ እሷ ጋር ብዙ ሆነው ተሰብስበው ምግብ በልተው ነበረ ከዛ ገብቶ ወደቀ ቤትሽ ቤት ውስጥ ወደቀ ከዛ ወይኔ ልጄ ብዬ ደንግጬ ሳይ ውሃ ይለኛል ወይኔ ብዬ ውሃ ሰጠሁት ከዛ ወዲያው ሞተብኝ ወንድ ጠጣ ውሃ ጠጣ ወዲያው ሞተ ሕክምና ቦታም ቢሄድ አስክሬኑም ሲመረመር የምግብ መመረዝ ነው ብለዋል
እና ይሄን እናንተን ፕሮግራም እከታተል ነበረ። እስቲ እናንተ እንደው መፍትሄ ፍትህ ከሰጣችሁኝ ወደ እናንተ እስቲ ከደረሰልኝ ብዬ ለኛ ነገርሽን ማለት ነው። ምን እንዴት ነበር ቅጽበቱ? ማለት አንቺ የት ሄደሽ ነው ልጅሽ ሌላ ቦታ ምግብ የሚበላው? ከልጆች ጋር ሲጫወት ነበር። እኔም ቤት ውስጥ ነበርኩኝ። ያው ጎረቤት ነው አንድ ላይ ተሰብስበው የበሉት ከህፃናቶቹ ጋር እና ልጆቹ ምንም አልሆኑም። ሌሎቹ ህፃናቶች ደህና ናቸው። እነሱ ደህና ናቸው። የኔ ልጅ ብቻ ነው የሞተው። ተረጋጊ፣ አይዞሽ፣ ተረጋጊ። እሺ በዋነኝነት እንደዚህ አይነት ነገሮች ይኖራሉ፣ ይመጣሉ እኮ እንደዚህ አይነት ነገሮች እና በዋነኝነት ግን ደግሞ ያንቺ ልጅ ከነዛ ህፃናቶች መሃል ተለይቶ የሞተበት ምክንያት ምንድን ነው? የተለየ ምግብ በልቶ አይደለም መቼም የሚሆነው። ምግብ መመረዝ ነው አሉኝ። እንግዲህ ህክምና ቦታ ስክሪኑ ሲመረመር ምግብ መመረዝ ነው አሉኝ። እንግዲህ እኔ አላቅም። የምጣላው ጎረቤት ነበረኝ በድንበር ምክንያት በቦታ እንግዲህ ጠራጠራለሁ። እግዚአብሔር እሱ የልጄ እንደምን እንግዲህ ይመልስልኝ ጠራጠራለሁ። ከጎረቤትሽ ጋር ጠበኛ ናችሁ ነው? እንጣላለን፣ በቦታ ምክንያት እንጣላ ነበር። ሰላምም የለንም ነበር። ሴት ነው ወንድ ነው? ሴት ናት። እና ሰላምም የለንም ነበር። የጊዜው እንጨቃጨቃለን፣ እንጣላለን እና የምጠራጠረውም እሷን ነው ብዬ ረጋቢ። አሁን ማልቀሱ አይደለም የሚጠቅም፣ ትክክለኛውን ነገር እያብራራሽ ንገሪን። ለእኛም ለማስረጃ ያክል እንዲሆነን ማስረዳቱ ነው አንቺ የሚጠበቅብሽ። እሱ ነው ጥሩ ነገር ማለት እኛም ስራችን እንድንሰራ። አታልቅሽ። አልቅሰሻል እስካሁን ሰምቻለሁ። ከጎረቤቶችም ብዙ ነገር ሰምቻለሁ። ዝም ብዬም አልመጣሁም እና እስቲ ምንድን በድንበር ብለሽኛል እንጂ ምን አይነት ድንበር ነው የሚያጣላችሁ? ቤተሰብ ቦታ ነው። ቤት ነው የምንጨቃጨቀው። አሁን በምትኖሪበት ቤት ነው? እሺ ጎረቤት ነው፣ የተያያዘ ነው። በዛ ምክንያት እንጨቃጨቃለን። የውሃ ማለፊያ ነው? የሰው ማለፊያ ነው? ምንድን ነው? ያው እንግዲህ ቦታ ወይ በበራፊ አትለፍ ነው ወይስ ምንድን ነው? እስቲ እንደሱ አይነት ነገሮች ነው ብዙ ጊዜ ሰውን በድንበር ምናምን ሊያጣሉ የሚችሉና እስኪ ምንድን ነው አንቺ ጋር ያለው ነገር? ቦታ ያው ቦታ አለ። ያቺ ቦታ እኛም አንወስዳትም አንቺም አትወስጃትም ነው እንግዲህ። እዛ ነው የምንጨቃጨቀው። ያቺ ትንሽ ቦታ ነበረች እና የዛን ዕለት ልጆቹ ምግብ የበሉት እሷ ቤት ነው? አዎ እሷ ቤት ነው የበሉት። ብዙ ሆነው ተሰብስበው እሷ ቤት ነበረ ምግብ የበሉት እና ወዲያው ነው መጥቶ በቃ የወደቀው ቤት ውስጥ። ሲወድቅብኝ ደንግጬ በቃ ምን ልሁን ብዬ ጎረቤት ጠራሁኝ። ጎረቤት ሲጠራ እንዳለ ተሰብስቦ መጣ። ውሃ ነው ያለው። በቃ ወዲያው ተቃጠልኩኝ፣ ውሃ ስጡኝ ያለ ውሃ ስሰጠው እዛው ነው የሞተብኝ። ህክምና ቦታም ስወስደው የምግብ መመረዙ አይነት ምንድን ነው? በመርዝ ነው ወይስ የምግብ መመረዝ ብቻ ነው የተባለው? የምግብ መመረዝ ነው ሐኪሞቹ እንግዲህ ያሉሽ። እንደዛ ሲሉኝ ቀጥታ በቃ ወይ ልጄ በመርዝ ነው የሞተው ብዬ ነው የተጠራጠርኩት። እና ታዲያ ለምን አልከሰስሽም? ወደ ህግ ለምን አልሄድሽም ታዲያ? ምኑን አውቄ ማን ይስጠው ምን ይሁን በምን አውቄ ሳይጣራ ብለሽ? እኔ እኮ በጥርጣሬ ነው በቃ እናንተ እንድትፈትሹልኝ እንድታጋልጡልኝ ነው በጥርጣሬ እንትን ያልኩት ወደ እናንተ ጋር። እናንተንም ፕሮግራም ስለምከታተል ሄዳችሁ እንድትመረምሩልኝ እንድታዩልኝ ችግሬ ተቃጠልኩኝ። አይዞሽ ረጋቢ። አሁን ማልቀስ አይደለም አሁን ነገሩን እውነቱን ማስረዳት ነው እዚህ ጋር የሚጠቅመው። ልክ ነው የልጅ ህመም የልጅ ሞት ይገባኛል ስሜቱን፣ ግን እስቲ ረጋቢ እሺ። ምክንያቱም የሚጠቅመን ለኛ ማስረጃ መሰብሰቡና ስራ መስራቱ ነው። ገብቶሻል? ረጋ ብለን አሁን እኛም አወርተን ነው ከዛ በኋላ እንትን የምንለው ማለት ነው። እስኪ ሌሎችንም ነገር ንገሪኝ። ሌሎች ልጆች አሉሽ ወይ? አንድ ልጅ አለችኝ። ሴት ናት። ትምህርት ቤት ናት አሁን? ብቻዋን ቀረችብኝ። ሌላ ትወልጅላታለች፣ ችግር የለውም። ሌላ ልጅ ትወልጅላታለች፣ ችግር የለውም። ምክንያቱም መቼስ ስንት ጊዜ ትወዘወዥ ከመጣው ጀምሮም ስታለቅሽ ነበረ እያየሁሽ ነው። እና ይሄ አይደለም አሁን ለልጁ የሚጠቅመው፣ ለአንቺ የሚጠቅምሽ ይሄ አይደለም። ፍትህን ማስፈን ነው ስራችን። ፍትህን ማስፈን ነው የሚሻለው። እሱም ብዬ ነው። እናንተም በሽማግሌ በቤተሰብ በጎረቤት ከዛ በፊት ሽምግልና አልተነጋገራችሁም ከእሷ ጋር የድንበሩን ጉዳይ ለመፍታት? በጎረቤት አልተጠያየቅንም።
አንቺም አትወስጂም እኔም አልወስድም ነው በቃ ለሁለታችንም አይሆንም። ማን ወስዳለሁ የሚለው አንቺ ነሽ ሁለታችንም ወስዳለሁ። ቦታውን ፈላጊ ነን ኦኬ እና የቤተሰብ እንትን ነው ሁለታችንም እንፈልገዋለን። ይሄኔ እኮ በጣም ትንሽ ነው የሚሆን። ስንት ሜትር ሆኖ? በጣም ትንሽ ነው። አንድ ሁለት ክፍል ቤት ቢያሰራህ ነው። ማስፋፊያ ልትጠይቁበት ነው ወይስ ምንድን ነው? መንግስትም እኮ ዝም ብሎ አይሰጣችሁም። ወይ ማስፋፊያ ሊኖረው ይገባል ወይ ካርታና ፕላን ከሌለው ማለት ነው። እንዴት ነው ታዲያ? ወይስ ህገወጥ ነው ከቤታችሁ ውጭ ያለ መሬት ነው? ስለዚህ ይሄ ነው እናንተ የሚያጨቃጭቃችሁ የነበረ። ቤተሰቦችሽ ጽንት እያሉን በዚህ ጉዳይ ይጨቃጨቁ ነበር ከሴትዮዋ ጋር እንጂ ይጨቃጨቁ ነበር መሰለኝ። እኔ እንኳን ባላስታውስም ይጨቃጨቁ ነበር። እስኪ ንገሪኝ። ማለት ባለቤቴም አብሮኝ አይኖርም ብቻዬን ነው ልጆችን ያሳደግኳቸው ብለሽኛልና እንዴት ነው? እስቲ ስለሱም ነገር ንገሪኝ። እስቲ ባለቤትሽ የት ሄዶ ነው? ባለቤቴ ክፍለ ሀገር ነበር የሚሰራው እና አጋጣሚ በቃ አደጋ ሞተ። ከዛ በኋላ እኔ ነኝ ልጆቼን ያሳደግኳቸው። ምን እየሰራሽ ነው ልጆችሽ የምታሳድጊያቸው? ነገር እሸጣለሁ፣ ቲማቲም ምናምን ፍራፍሬዎች እሸጣለሁ እና በቃ ተሯርጬ ነው። የማልሰራው ስራ የለም። እሰራለሁ፣ ያገኘሁትን ስራ እሰራለሁ። እኔ ነኝ ልጆቼን ያሳደግኳቸው። አባታቸውንም በጣም ብዙ ማያውቁም እኔን ነው የሚያውቁት። እና በቃ ምን ታደርገዋለህ? እንደዛም ሆነ አሳድገህ አፈር ስትሰጥ 9 ዓመት ነው ብለሽኛል። 9 ዓመት ደረሰልኝ ስል ያሳዝናል። በጣም ያሳዝናል። በዋነኝነት ጥርጣሬሽ እውነት ይሁን ውሸት እኛ የምናጣራው ነው የሚሆነው በዋነኝነት ማለት ነው። እና ግን ደግሞ ያንቺ ተበዳይነት ላይክ እንዴት ነው? እኛም እውነት ለመናገር እናጣራለን። እንደዚህ አይነት ነገር ሳናጣራ ምንም ቀድመን የምንናገረው ነገር የለም። እናጣራለን ሁልጊዜም እውነቱ ተጣርቶ ከዛ በኋላ ነው ላይክ የተለየ ነገር እንትን የምንለው ለመፍጠር የምንሞክረው እንዳየሽው ስራችን ላይ እና እስኪ ሌላስ ከዚህ በተለየ እንደ ማስረጃ ያገለግልሃል? ዛቻ፣ ማስፈራሪያ ከሴትዮዋ ወደ አንቺ ገብቶሻል? ዛቻና ማስፈራሪያ ነበረ። እንደዚህ ያደርግሻለሁ፣ እንደዚህ ነው መሆን፣ እንደዚህ ነው ማድረግ፣ በዚህ ምክንያቱም በቦታ ምክንያት ስትጣሉ ስትነጓቆሩ የሆነ ነገር አደርጋለሁ ብላሽ ታውቃለች? ያው እንነጋገራለን፣ እንሰዳደባለን በየቀኑ። ቆይ ነው የምትለኝ እንግዲህ ያው እኔን ስላላገኘችኝ በልጄ ያገኘችኛ እኔን አላገኘችኝም። እንግዲህ እሷም ላትሆን ትችላለች። እንደዚህ እግዚአብሔር ይወቅልኝ። በተረፈ እናንተ ደግሞ አንቺ ጥርጣሬሽን ነው የምትናገረው እዚህ ጋር። ጥርጣሬ ነው ተጠራጥሬ ነው። በተረፈ እናንተንም ስለምተማመን እናንተም ድረሱልኝ ነው በቃ። እናንተም ተከታተሉልኝ ልጄን ደም ሜዳ ላይ እንዳይቀር አውጡልኝ። ያሳዝናል። ብቻ እንደዚህ አይነት እናንተ በፈጠራችሁት ወከባ እንግዲህ እውነት አንቺ እንዳሰብሽው እንደተጠረጠርሽው ሆኖ ከሆነ ምንም የማያውቅ ሕፃን ነው እንደዚህ የሚሆነው። በማያውቀው ስለ ቦታ የማያውቅ ንጹህ ሕሊና ንጹህ ጭንቅላት ያለው ትምህርት ቤት ሲሄድ ደስ የሚለው ሕፃናት ጋር ሲጫወት ደስ የሚለው ልጅ ነው እንደዚህ እየጠፋ ያለው። በዋነኝነት ግን ያው ለማጣራት እንሞክራለን፣ ነገሩን ሁሉ ለማጣራት እንሞክራለን እና ያሳዝናል። ብቻ የሆነው ነገር የተፈጠረው ነገር ያሳዝናል። ደግሞ ለየት የሚያደርገው ምንድነው ተመልካቾች? እዚህ ጋር አብሮ ከበሉ እነዚህ ህፃናቶች አብሮ ከጠጡ እዛ ቤት ሁልጊዜ የሚጫወቱ ከሆነ በተለየ መንገድ እንግዲህ ያን ቀን ምን እንደተፈጠረ እንግዲህ እንጃኔ። ምክንያቱም ለመጠርጠርም ከባድ ነው። ምክንያቱም ተጣልታችሁም እንኳን እነዚህ ህፃናት እየሄዱ እሷ ጋር የሚጫወቱ ከሆነ እሷ ጋር የሚበሉ ከሆነ እሷ ትንሽ ልጆች አሏቸው። አንድ ልጅ አላት። ትንሽ ልጅ ማለት ነው? አይ ወጣት ልጅ። ወጣት ትንሽ ልጅ የላትም ማለት? አንድ ልጅ ብቻ ነው ያላት ካልሽኝ እንግዲህ እሷ ቤት ምን ሊሰሩ ሄደው ነው ማለት? የኔ ልጅ ያንቺ ልጅና ህፃናቶቹ ምን ሊሰሩ ነው እሷ ጋር? ሊጫወቱ ነው የሚሄዱት። ህፃን ልጅ ከሌለ እንዴት ነው ሊጫወቱ የሚሄዱት ነው? ህፃንም አላት። ኦኬ ህፃንም አላት ነው። ኦኬ ወጣት ልጅም ህፃንም ልጅ አላት። ኦኬ እንደዛ እኔ እኮ ግራ ገባኝ። ህፃን ልጅ ከሌለ መቼስ እሷ ቤት ሆን ብለው ሄደው ሊጫወቱ አይችሉም ብዬ ነው።
አሉ ህፃናቶችም አሉ። በጣም ጥሩ እንግዲህ ያው ትክክል ነው ጥቆማዋ ትክክል ነው። የኔ ልጅ ብቻ ተለይቶ ለምን እንደዚህ ሆነብኝ ነው ተመልካቾች እና እኛም ያው እናጣራለን እንደተለመደው ማጣራቶችን እናደርጋለን እዛው ቤትም ሄደን ከክሮዎቻችን ጋር ከህግ አካላት ጋር አብረን ተመካክረን አውርተን እንግዲህ እስቲ መጨረሻውን ደግሞ ከእናንተም ጋር አብረን ለማየት እንሞክራለን አብረን እናያለን ማለት ነው። እኛም ያው ደከመኝ ሰለቸኝ ሳንል ማጣራቶችን እናደርጋለን እስከ ፕሮግራም ፍጻሜ መልካቾቻችን ሄደን ደግሞ ቦታው ያው ሰፈር ውስጥ እንገኛለን ማለት ነው። ሄደን አንዳንድ ነገሮችን ማጣራት አለብን ምክንያቱም ይሄ ዝም ሊባል የሚቻል ጉዳይ አይደለም ትክክል ነው እንዳልኳችሁ ነው ጥቆማው ምንም አይነት ስህተት የለበትም ጥቆማው ትክክል ነው። ገብተን እስኪ ማስረጃዎችን ለመሰብሰብ እንሞክር እንግዲህ ይቅናን ነው የምለው ሌላ ምንም የምለው ነገር የለም። ከብዙ ህፃናት መሃል አንድ ልጅ ለምን ተመርዞ ምግብ እንዴት እንደሞተ ግራ የሚያጋባም ነገር ስለሆነ እስቲ እንግባና ያሉትን ነገሮች ደግሞ አብረን እንይ ተከተሉን። በዚህ ጋር መሰለኝ የተባለው እስቲ ና እስኪ መስለኝ እዛው በቃ እዛው አሉ መሰለኝ አባት አሉ እኛ ነን። ሰላም እንዴት ዋልሽ? እግዚአብሔር ይመስገን። ሰላም ዋልሽ? እንዴት ነሽ? ደህና እግዚአብሔር። እኔ ልዑል እባላለሁኝ። እሺ እዚህ ጋር ደግሞ ያው ካሜራ አለ። ምን ነበር? ያው ቤት ለቤት እየዞርን ሰዎችን እናበረታታለን፣ ሰዎችን ሽልማት እንሸልማለን። በምን ምክንያት? ያው ምን እንዴት ነው ባለትዳር የሆኑ ሰዎችን ነው በዋነኝነት የምናበረታታው። እኔ ምንም ትዳር የለኝም እኮ ይሆናል እኮ እንደዛም ባይሆን እንኳን ግን ጥሩ ሽልማቶችን እርስዎን እንሸልማለን። እናቶችንና ትልልቅ ሰዎችን ነው የምናበረታታው እኛ እንግዲህ በምን በገንዘብ እንደግፋለን። የተለያዩ አይነት የቤት ሽልማቶች አሉን፣ የመኪና ሽልማቶች አሉን እና ዛሬ ደግሞ እርስዎ ቤት መጣን። ሰፈር ውስጥ መልካም ሰዎች እነማን ናቸው ሲባል እርስዎም አንዷ ሰው እና እንደዛ ነው። እዚህ ጋርም ካሜራ ማለ እየተቀረጸ ነው። ያው እንዳልኩት ነው ገብተን አንዳንድ ነገሮች ብናወራና እነዚህ የነገርኩዎትን ሽልማት ብንሸልም። አረ በፍጹም እኔ አልፈልግም ምንም ሽልማት ነገር ይቅርብኝ። እኔ አልፈልግም ልጄ ማለት እባክዎት እኔ አልፈልግም። ሂዱልኝ ከዚህ። ምን ችግር አለው? አረ በፍጹም ሂዱልኝ። እንዴ ሂዱ። ችግር አለው? አንተ አጥፋ እባክህን ናቲ ልጄ። አረ ቆይ ናት ቆይ ተረጋጊ እስቲ። ምንድነው ተረጋጊና እኛ እኮ ያወራን ሌላ ሰው እኮ የሚያስጠራ ጉዳይ አይደለም እኮ አይደለም። በህግ አምላክ እኔ አልፈልግም ሂድልኝ። እንዴ እኔ ምንም ሽልማት ነገር አልፈልግም። እንዴ ምንድነው? በፍጹም ናቲ አረ ና እባክህ እንደዚህ እንገር ወደ ግዳርልኝ እባካችሁ ሂዱልኝ። ሰላም ነው? አረ በእግዚአብሔር ይሄውልህ ያው ምን ቀርጽ ምን እና እኛ ተፈቅር ትቀርጻለህ እንዴ? ምንድነው ብራዘር? ቆይ አትግፋኝ። ቆይ ላስረዳህ እንዴ? አረኔ አፈጥጭሻለሁ ናት እኮ በቃ ሂድልኝ። በቃ አለካ አይደለ? በቃ እኛ አንፈልግም። ምንም አይደጋፋ በቃ ውጣ። እኛ አንፈልግም። ቆይ የኔ አባት ተረጋጋ። ይሄውልህ ምን መሰለህ እኛ አንፈልግም። ተረጋጋ የኔ ወንድም አትግፋኝ። ከምትገፋኝ እኮ ከምትገፋኝ ይኸውልሽ እናት እሱን ብቻ አይደለም እኛ ይዘን የመጣነው እድል ምን መሰለህ ተጨማሪ ወጣቶችን ስራ እድል እንፈጥራለን። የተለያየ አይነት ብድር እያመቻችን ለወጣቶችም ስራዎችን እንሰራለን። ይሄን ነው የምንሰራኛ። እንግዲህ ከፈለጋችሁም መታወቂያ ላሳያችሁ እችላለሁ። ይሄው ይሄ አሉ ነገር ነው እንደዚህ ብለው እባክህ ተው። መታወቂያ ይሄው እናቴ ዝም ብለህ አይደል ክርስቲናት ይይልኝ እኔ አላውቅም እንደሆነ አንብበው። እውነት ነው መሰለኝ የሚለው። እስኪ እኛ እዚህ ከክፍለ ከተማው ነው እኮ የመጣነው። ሌላ የተለየ እንትን እኮ የለንም። የድሉን እንትን ተጠቀሙ ብዬ ነው እንጂ እኔ መሄድ እችላለሁ። እኔ ችግር የለም ለልጄ እንደው ስራ የምትፈቅዱላት ከሆነ ችግር የለም። ለልጄ ብቻ እኛ እንግዲህ የተለየ ነገር እንዳትረግ ገብተህ ማውራት ትችላለህ። እናውራ። እሺ ግቡ። በሰላም ከሆነ ግቡ። እሺ አረኛ በሰላም
በእናታችንም በወንድማችንም መልካም ፍቃድ መሰረት ያው ቤታቸው ገብተናል ማለት ነው። በዋነኝነት እስኪ አንዳንድ ነገሮችን እንጨዋወትና እንግዲህ ወንድማችንም የስራ እድሉ የሚፈልገው ከሆነ የስራ እድል አመቻችተንለት እንወጣለን ማለት ነው። የስራ ኃላፊዎች ስለሚወት ነው ይሄንን ቪዲዮ ምቀርጸው። ሌላ የተለየ ነገር ኑሮ ነው እንግዲህ አይደለም እናታችን። እሺ እንደዛ ከሆነ እስኪ ስማችሁን አስተዋውቁኝ። የኔ ወርቄ። እሺ ናቲ ይባላል። ናቲና ወርቄ እናትና ልጅ ናቸው። በጣም ጥሩ። እስኪ እናታችን እስኪ ስለ እናትና ስለ ልጅ ከዛ እንጀምርና እስኪ እናወራ እስቲ። ያው እንግዲህ የምናወራው እኔ በልጅነታቸው ነው አባታቸው በህይወት የጠፋው እና የሱም ታናሽ አለ ትንሽ አነስ ያለ እና በሰው ቤት ልብስ አጥብ አንዳንድ ነገር እየተሯሯጥኩ ስሰራ ምን ስል ነው ለዚህ ደረጃ ያደረስኳቸው ያሳደግኳቸው እና ያኛው ትምህርት ቤት ሄዶ ነው ያው እሱ ትምህርት ጨርሶ እንግዲህ ከኔ ጋራ አንዳንድ ቦታም እየሮጠም ትንሽ ነገር ያመጣል። ያው እኔ ቁጭ ብዬ እነሱን እጅ እያየሁ ነው የምተዳደረው በእውነት እና ምንም ገቢ ነገር ብዙም የለንም። ጎበዝ ነው ማለት ነው በጣም። አዎ እግዚአብሔር ይባርክ። የስራ እድል ቢመቻችለት ይሰራል በጣም ይሰራል። አሁንም አልፎ ትንሽ ነገር እየሰራ ያመጣልኛል እንጂ በእናንተ ደግሞ ብታገኙ ደግሞ የበለጠ ደግሞ ይዘኛል ብዬ ገምታለሁ። እውነት ነው። እኛ እንግዲህ ያው የኛ መስሪያ ቤት ለወጣቶች የተለያየ አይነት አማራጭ አለው። ንግድ የሚፈልግ ንግድ መነገድ ይችላል፣ ያው ይበደራል። እናንተም ማሟላት ያለባችሁ ቅድመ ሁኔታ ሊኖር ይችላል እንጂ ንግድም መነገድ ይቻላል። መኪናም ለእግዚአብሔር የተወሰነ ቆጥቦ ራይድ መግዛት ይችላል። የተለያየ አይነት ስራዎችን እና እንዴት ነው ወንድሜስ? እናትህ እንግዲህ ናቲ ብዙ ልፋት ብዙ ስቃይ እንዳሳደገችህ እየነገረችኝ ነበርና እስኪ ስለ እናትህ አንዳንድ ነገሮች ስለ ጥንካሬዋም ስለ አንዳንድ ነገሮች ብትነግረን። እንግዲህ እናቴ እንደምታውቃት በጣም ጀግና እናት ነው ያለኝ። ልብስም ምንም ሰው ቤት እየሰራች ነው ያሳደገችን እዚህ ደረጃ ደረሰችን። እኔም አንዳንድ ስራ እየተሯሯጥኩ ምናምን እሰራለሁ። ቋሚ ስራ የለኝም እንደምታየው። አሁን እየጠበቅኩ ነው ስልክ ምናምን እንጂ የተለየ ቋሚ ስራ የለኝም። ስራ ካገኘሁ እኔ እሰራለሁ የትኛውንም ስራ። እናቴ እንደምታያት አሁን ስራ የላትም። ትንሽ ወንድም አለኝ። አሁን እሱ ክላስ ሄዶ ነው፣ እኔ ክላስ ጨርሼ ዝም ብያለሁ። አሁን እንደዛ ነው ያለው ነገር። እንዴት ነው እናንተ ለማሳደግ የወጣችው ወረደችው ልፋትና ድካሟ? በጣም ከባድ ነው። ልብስ ሁሉ ከሰው ቤት እየሄደች ከማጠብ ድረስ ሁሉ ነው እዚህ ያደረሰችልኝ። እንደምታየው በጣም ከባድ ነው። እኔም እንደምታየኝ አሁን ስራ የለም። በጣም ከባድ። ተመረቀህ ነው ወይስ 12 ጨርሰህ ነው? 12 ጨርሼ ነው። እና ከዛ በኋላ ለምን ክላሱን አልቀጠልክም? እናቴን ማን ያግዛታል? እንደምታየው እናቴ የምታመጣው ብር ትንሽ ብር ነው። ሰው ቤት ሰርታ ነው የምታመጣውና በጣም ከባድ ነው። እኛን አስተዳደረንም። አሁንም እኔም ብዙ ልማር በትሪዳ ዩኒቨርሲቲ በግልም ልማር ብትል ኮሌጅ ምንም የገኝ ብር የለም። እንዴት ብዬ እማራለሁ? እናቴ እንደምታያት ነው የሰው ቤት ልብስ ነው የምታጥበው። እና እንደነገርኩ ያን ብር አሁን ለቤት ራሱ ያሆነንም አይደለም። እኔ ልማር ምን ስራዎችን በመስራት ነው የምታግዛቸው? የቀን ስራም በምሰራለሁ ያገኘሁትን ነው የምሰራው። ብዙ ስራ ነው የምሰራው። እኔ ስራ አልመርጥም፣ ካገኘሁ እሰራለሁ። በጣም ደስ የሚል ነገር ነው። ይሄ ነው ጥንካሬ። እናትን መርዳት እናትን ማገዝ እንደዚህ ነው። እንዴ ለፋው እኮ ብዙ ሰው ቤትም እንጀራም ስጋግር ልብስም ሳጥብ አሻሮም ስቆላ ጠላም ስጠምቅ በጣም ለፍቼ ነው ያሳደግኳቸው። በጣም ደክሜያለሁ ለነሱ። ግን እግዚአብሔር ደግሞ ካለ ካገኘልኝ ደግሞ እፎይ ልል ነው እኔ ማለት ነው እንግዲህ። ትክክል። እኛም እንግዲህ በዋነኝነት ያው የምናመቻቻቸው ነገሮች ይኖራሉ፣ ምንም ጥርጥር የለውም። አባታቸው በልጅነታቸው አርፎብኝ ያልሽኝ? አዎ። እንዴት ነበር እስኪ ስለሱስ ንገሪኝ። መጀመሪያም ስትኖሩ የነበረው ህይወት ከዛ በኋላ የቀነሰብሽ ነገር? ኧረ በጣም ቀንሷል። እሱ አሁን ለነሱ በጣም ነው የሚያደርገው። በቃ ለልጆቹ አርጎ የማይጠግብ ነገር ነው። ወጥቶ ሲገባ እጁ ሞልቶ ነው የሚገባላቸው። ምንም የማያሳጣቸው ነገር አልነበረ እና ክፉ ልምድን ያስለመዳቸው። ያ ነገር ለማድረግ እንግዲህ ግድ መስራትም መሮጥም መደካከም አለብኝ። ግን እግዚአብሔር ይመስገን ደግሞ ሮጬ ማድረግላቸዋለሁ። እሱ ያደረገሉም አላጎላቸውም አድርጌላቸዋለሁኝና እና ይሄም ደርሶልኛል እግዚአብሔር ይመስገን። ትንሹ ነው ደግሞ የሚቀረው። አሁን ትንሹ ይቀራል ገና። እሱም ቢሆን ቀስ ብሎ ደግሞ ትምህርቱን ተምሮ የተሻለ ነገር ሲፈጠርለት ይማራል። እውነት ነው። እንግዲህ ቀድሞም ወንድም ወደ ንግድ ከገባ ወደ ንግድ ሊዞር ይችላል፣ አይታወቅም። እውነት ነው። እግዚአብሔር ያውቃል። እሱ ይርዳኝ። እንግዲህ እኔ አቅም የለኝም ካሁን በኋላ እንግዲህ እየደከምኩ ነው የሚሄደው። እሱ ያውቃል። በጣም ጥሩ እናታችን። እዚሁ አካባቢ አንድ ሌላም ተጨማሪ ጥያቄ አለኝና
ትዕግስት የሚባሉ ጎረቤት ያውቃሉ? እሷ ቄስ ስሟን ይጥራና በጊዮድ ያለችው አውቃታለሁ። ቄስ ይጥራት እሷ አውቃታለሁ። እንዴት ነው ከሷ ጋር ግንኙነታችሁ? ምን ጥሩ ነበርሽ፣ ግን ይኸው መጨረሻ ላይ ትንሽ የሆነች መሬት ነገር አለች በአካባቢያችን በጀርባችን ጋር። እኔ እንደውም ትንሽ አርጌ ለሱ የሆነች ክላስ ለመስራት እቅድ ነበረኝ እና ያቺ ድንበርን በቃ አትይዥም አትነኪም በቃ ሁሌ እንደተጣላን ነው በሱ እንደተጨቃጨቀን እንደምን ሰው ሁሉ ጉድ እንዳለን እና ያው በዛችን በዚህ ምክንያት የተነሳ አንስማማ። እሷም እንደዛው እኔም እንደዚህ በቃ ተጣልተን ነው እስካሁን ድረስ ነበር ነው ያለነው። እንደዛ ነገር ሆነን ተጣልተናል። ኦኬ። እና ከሷ ጋር ማናወራም በድንበር ማለት ነው። በድንበራችን ነው ከጓሮ ትንሽ ድንበር አለች። አንተ አታስታርቃቸው እንደዚህ አይነት ነገር ሲፈጠር? እኔ እንዴት አድርጌ ላስታርቃቸው? እንደምታየው እኔ ህፃን ነበርኩ። መሬቱን እንትን አላውቅም። አሁንም ድረስ ይጣላሉ ይጨቃጨቁበታል ይመስለኛል። እና አሁንም ድረስ እኮ አንተ ማስታረቅ ትችላለህ እኮ ትልቅ ልጅ ነህ መቼም ወጣት ነው። ያው እንዴት አድርጌ ላስታርቃቸው ብለህ ነው ሲወጡ ሲገቡ ነው የሚጣሉት ሰው ነው እነሱ። እና በሽማግሌ ምናምን አሁን ቀጠሮ ይዘናል እንግዲህ ከወይ ከሁለት እናድርገው የሆነ ነገር እናድርገው እያልን ነው እንግዲህ እሱን ሽማግሌ ይዘናል የሆነ ቀጠሮ ይዘናል በሽማግሌ ለማየት። በጣም ጥሩ። በዋነኝነት ግን እኔ አሁንም ሌላ መጠየቅ የምፈልገው ጥያቄ ምንድነው በቅርቡም ልጇ እንዳረፈ ታውቃላችሁ መቼም? አዎ አርፎባታል። አዎ 2 ወር ምናምን ገደማ ይሆናል። አዎ 2 ወር ከምናምን ጊዜ። በጣም ጥሩ ያውቁታል እኛው በደንብ ማለት ነው። እና በእለቱ የእሷ ልጅ እዚህ ቤት ውስጥ ነበር አይደል? በየትኛው የትኛው ህፃኑ ከአንቺ የህፃኑ ልጅሽ ጋር ጓደኛሞች ናቸው? አዎ። እና ይመጣል። እኔ ማንንም ነው ቤት የሚገባው ልጄ ተከትሎ ብዙ ሰው ይገባሉ። ህፃኖች እንዳለ ይመጣሉ፣ እኔ ጋር ይጫወታሉ፣ ያገኘሁትን ሰጣቸዋለሁ፣ ይጫወታሉ። ብቻ ሌላ ነገር ውስጥ ገብታ እንዳትሆን ደግሞ እሷ እኮ ትገርመኛለች ማለት ሌላ ነገር ውስጥ ገብታ እና ታዲያው በምን ምክንያት ነው እንደዚህ ብለ መተ ደግሞ እንደዚህ ብለ የምታነሳው? የሟቹ እኔ ጋር ይዘህ የመጣው ለምንድን ነው ችግር? እሱን አይደለም እኮ ይዤ እኮ መጥቼ እኮ አይደለም ነው ተረጋጊና ሌላ ነገር ነው እንደዚህ አይነት ነገር ነው እኮ እያልኩ እኮ አይደለም። እና አሁን ይቅርታ አድርጊልኝና በመጀመሪያ ደረጃ ለየብቻ ማውራት ብንችል በጣም ደስ ይለኛል። ወንድሜ ወደ ውጭ ልትወጣልኝ ትችላለህ? እንደ እናቴን ምን ልጠይቃት ነው? እኔ ወደ ውጭ ያው መጠየቅ የምፈልገው ጥያቄ ይኖራል። ምን አይነት ጥያቄ? እሱ በነበረበት በጠይቀኝ ችግር አለ? እናቴን ጥያለሁ በጣም እናቴን ጥያለሁ በጣም ያስገባናቸው ምን ችግር አለ? አይ ችግር የለም። እና አጋጋብ የገባው እንደዚህ አልነበረም። አሁን ደግሞ ወደ ሌላ ነገር ልትቀየስብኝ ነው። ልክ ነሽ። እየተቀየስኩ ግን አይደለም። ጎን ለጎን ሁሉንም ነገር አጣርቼ መሄድ ስላለብኝ ነው። ገብቶሻል እናቴ? አሁን ልጁ የዛን ዕለት ከእናንተ ቤት ሲጫወት ነበረ አይደለም? ያው ነበረ ሲጫወት ነበረ እና በመሃል ደግሞ ወደ ምሽት አካባቢ አሞት አረፈ። ይሄን ያውቃሉ እነሱ እዛ ይፈቱ እንጂ እኔ ምን አውቃለሁ? እኔ እዚህ ልጆች ጋር ይመጣል፣ ይጫወታል፣ ልጅ የበላውን አብሮ ይበላል። እሱ ብቻ ለምጎረቤት በሙሉ ልጆች እኔ ጋር ናቸው። በቃ እኔ ልጅ ወዳለሁ፣ ልጅም ለይቼ አላውቅም። ይመጣሉ፣ እዚህ ይበላሉ፣ ይጠጣሉ፣ ተጫውተው ከዛ በኋላ ነው ሲመሽ ወደ ቤታቸው እንዳለ ሸኝቻቸው ምሸኛቸው እንጂ ሌላ ነገር ውስጥ በምንም ታምር እኔ ማውቀው ነገር የለም። አሁን ወዴት እንዴት ደግሞ እኔ ግራ ገብቶኛል። ወዴት የሚሄድኩ አይደለም። እሺ ወዴት የሚሄድኩ ሳይሆን ትክክለኛ አግባብ ያለው ጥያቄ ነው የምጠይቀው። በእለቱ እናንተ ቤት ነው ምግብ የበላው? ህፃኑ በልተዋል። ሁሉ እሱ ብቻ አይደለም ሁሉም ነው የበላው እንጂ እሱ ብቻ ነው ያላበላሁት። ተለይቶ ለምንድን ነው የታመመው? በምኑ ተለይቶ ለምንድን ነው የታመመ? ለምንድን ነው የሞተው? እሱ ብቻ ነው የታመመ? እሱ ብቻ ነው የሞተው? እኔ እሱ እግዚአብሔር ይፍታው። እኔም ማውቀው ነገር የለም። እንዳለ 6 ናቸው 7 ናቸው እንዳለ ናቸው በልተው ለ7ቱም ነው የሰጠሁት። እዚችው እንጀራ ጋግሬ ነበረ ከልጄ ጋር ተያይዘው መጡ። ለይቼ አልሰጥም ብዬ ለ7ቱም ነው አንድ ላይ የሰጠሁት። ከነሱ ተለይቶ ለሱ ምንም አይነት ምግብ የሰጠሁት ነገር እንደሌለ ነው እኔ ማረጋግጠው። ለህግም ከዚህ በፊት ሄዶ ተጠይቋል እኮ በህግም ሄዶ ተጠይቋል አለ። ይሄን ጥያቄ እቺን ነው የመለስኩት። በቃ ሌላ ምንም ነገር ማድረገው የለም። የሞተበትን ምክንያት እንግዲህ እሱ መድኃኒዓለም ይፍታው። እኔ አላውቅም እንጂ እውነት ነው እኔ ጋር መጥተው እርግጥ በልቷል። አዎ አብልቻቸዋለሁ። ግን ሌላ ነገሩት በምንም ታምር የለም። ከልጆቹም አልለየሁትም። ለሱም ለብቻ ሳን አልሰጠሁትም። ከዛ በፊት ተፈጥኖ እንደመጣው አባ እንዴ ይሄን ጥያቄ ጠይቅ ነው እንደመጣው አይደለም። እኔ ያፈጥኩት ከዛ እኮ አደከምከኝ እኮ ነው ልጄ። አገባብ እንዳልነበረ እንደም እያወራኋት ነው። ከዛ በፊትም ሁለታችሁ ናችሁ እናሳይሻለን አይነት ማስፈራሪያና ዛቻ ለልጅቱ አድርሳችሁባታል አይደል? እሱ በሌላ ነገር ሳይሆን ለልጁ አይመጣው እንደው ለሱ ያርገው እንደው እኔ በሌላ ነገር አልሄድኩም፣ በሞትም አልሄድኩም።
እችኑ መሬት ለሱ ቤት ሰራለሁ ብዬ አሳይሻለሁ ነው እንጂ አልኳት በእንዲህ በሞት ምናምን በፍጹም ምን ያልኩበት ለልጇ የመጣ ለሷ ባደረገው እሱን እርሶ መፍረድ አይችሉም እና እናቴ ተፈጠረ እንደመጣው ብራዘር ወጣ ስትገባ እሺ በቃ ዘርበልን ህግ አምላክ ውጣ ተነስ ብራዘር ተነስ ውጣ አጥፋው ሱን ካሜራው በቃ እሺ ውጡ ብራዘር ካሜራው ውጡ እናንተ ስነስርዓት ያዥ አገባባችሁ እንዳልነበረም እኮ ምንድነው ለዚህ ነው የገባችሁት ስነ ስርዓት ለዚህ ነው የገባችሁት እንዴ ምንድነው እየነገርኩሽ ነው ስነ ስርዓት ያዥ ምንድነው ችግሩ እቺ ነው ተላከቻችሁ እናንተ መጣይቅሽን ሁሉ ነገር ማንንም አይልከኝም እና ታዲያ ምን ፈልገ ነው መጣይቅሽን ነገር ያንኑ ነገር ትነግሪኛለሽ እሺ ምንድነው መጣይቀኝ ምንድነው ስነ ስርዓት ያዥ እንደሷ አታፋጭኝ እንዴ በቃ እኔ ማቆ ነገር የለም በቃ አምላክ ውጣልኝ ከቤቴ ውጣልኝ እሺ ውጣልኝ አባለ ምንም ጥያቄ እንዳትጠይቀኝ እኔ አልመልስልህም ውጣ በቃ አምላክ ይኸውልሽ በቃ አምላክ ብያለሁ እኔ አልመልስልህም የለኝም ጥያቄ በቃ ጨርሻለሁ መጣይቅሽን ጥያቄ ካልመለስሽልኝ ጨርሻለሁ አሳስረው በፍጹም ጨርሻለሁ በፍጹም ልጄ እንዳነካው በቃ አምላክ ብያለሁ እኔ ውጣልኝ ከቤቴ ውጣልኝ እኔ አልሰማም ከቤቴ ውጣልኝ በቃ አምላክ እሺ ውጣልኝ አስወስደዋለሁ ከአይንሽ እሺ ውጣልኝ አይንሽ እያየ ማረሚያ ነው ማስገባ ውጣልኝ እሺ ውጣልኝ መጠይቅሽን ጥያቄ መጀመሪያ እኔ ምንም ጥያቄ አጠይቀኝም መልሰው ነገር ጨርሻለሁ የገባኩ በስራ ምክንያት ብለ ለዚህ ነው የገባው ቤቴ ውስጥ ይኸውልሽ ረጋቤ ይኸውልሽ ረጋቤ ይመጣል ልጁ ይመጣልኝ ልጁ የትም አይሄድም ረጋ ብለሽ ግን መጠይቅሽ ጥያቄ መልሽልኝ ምንድነው የምትጠይቀኝ እሺ ንገረኝ ከልጆቹ ተለይቶ ለምንድን ነው የሞተው እኔ ምን አውቃለሁ እኔ ለካቤቴ ለይቼ ድስት አልሰራውም አንድ ድስት ነው የሰራሁት ለሁሉም እኔም ጭምር ልጆቼም ጭምር ልጄም ጭምር መበላው እሱን ነው እዚህ የበላሁትን ነው ያበላሁት በተረፈ ላ ምንም አይነት ለይቼ ለሱ ድስት አልሰጠሁትም እኔ እሱን የምታውቂው አንቺና አንቺ ብቻ ነሽ እኔና እኔ ነው የምናውቀው ግን ከድስት ለይቼ አልሰራውም የሰራሁት አንድ ድስት ነው ያበላሁትም ያንን ድስት ነው ወይም ደግሞ ሌሎች ልጆች አብረውን የበሉ አልሞተውም እሱ ግን ሞቷል ምን አልባ ከውጭ በልቶ አንድ ላይ አንድ ብቻ ምግብ እሺ ከውጭ በልቶ ኮነስ ግዴታ እኔ ጋር ስለበላ አይደለም ይሄ ልጅ ሞተው ልክ ነሽ ከሌላ ቦታም በልቶ ሊሆን ይችላል አዎ እሱንም ያዙልኛ የመጨረሻውን ግን የበላው አንቺ ቤት ነው ከዛ በኋላ እሷ አራት አብልታ ኮነስ አልበላም እንዴ አይንተ ነበርክ ይኸውልሽ አብረ ነበርክ አንተ ከሷ ጋር አብሬ አልኖርም እና ታዲያ እንዴት ነው የምትፈርድብኝ እኔ ላይ አንተ አሁን እያበላሽ ነው አበላሽ እያልከኝ ነው ያልከው እየፈረድኩብሽ አይደለም በቃ አምላክ አሁንም ቀስ ብለሽ አውሪኝ እየፈረድኩብሽ አይደለም እና ምንድነው እየጠየቅኩሽ ነው እንደ ጥያቄማ የለም ታዲያ እየመለስኩ ነው ያለሁት በቃ አንድ ድስት ነው የሰራሁት እያልኩ ነው ያለሁት ሌላ አይነት ድስት እኔ አልሰራውም እባክህ ልጄ ተወኝ እኔን አታጨናንቀኝ ለምን ተውሻለሁ እና ምንድነው የምፈልገው ለምንም እንዴትም አልተውሽም እና ምንድነው የምፈልገው እሺ እንዴትም ልተውሽም ምንድነው የምፈልገው ሰማሽኝ ተወኝ ስላልሽ አይደለም የምተውሽ እሺ ምንድነው የምፈልገው ታዲያ ለመጀመሪያ ደረጃ ለምጠይቀኝ መልሼልሃለሁ አይደለ ለይቼ ድስት አልሰራውም እኔ እሺ አዎ ለይተሽ እኮ ድስት እንዳልሰራሽ ነው የማውቀው እሺ ምን አድርጌ አንቄ ገደልኩት አላነቅሽውም ረጋ ብለሽ መልሽልኝ የምጠይቅሽን መልሽልኝ ካልሆነ መጨረሻሽ ያምር አሁን ከሷ ጋር ቂመኛ ስለሆንኩ ነው ወደ እኔ ጋር ይላከች ከሷ ጋር ስለሆንሽ እቺ ሚዲያ እያየች ትከታተላለች ወደ እኔ ጋር ላከች እሷ አይደለም የላከችኝ ስራዬ ነው የላከኝ እና ምንድነው ምን አድርጊ ነው የምትለኝ እዚህ ጋር እሺ ምን አድርጊ ነው የምትለኝ እኔ የላከኝ እሺ ምን አድርጊ ነው የምትለኝ ቀስ ብለሽ አዋሪኝ እና ያልገደልኩት እኔ ለያፈጠጥኩ እኮ ነው ያለከው እኔ መች ገደልሽ አልኩሽ ነው ከዚህ በላይ ምን መግደል አለ መጠየቅ አለ እንዴ ገደልሽ አልኩሽ አልከኝ እኮ ምን አበላሽ እያልከኝ ነው ያለሁት እኔ ለይቼ ድስት አላበላሁትም እባክህን ውጣልኝ ከቤቴ እባክህን ልጄ ተው ለምን እንዴ ምን ሆነ ነው ይኸውልሽ ረጋቤ
እሺ ምንድነው? እኔ ስራ አለኝ። ልጁ በአንድም በሌላ መልኩ ተመርዞ ምግብ ነው የሞተው። መጨረሻ የበላው እዚህ ቤት ውስጥ ነው። ሰማሽኝ? አዎ በልቷል። አልበላውም አልካድኩም እኮ በልቷል አይደል? ልጄ በልቷል። በልቷል አይደል? አረጋቢ እሺ በልቷል። እሺ ንገረኝ። በሰዓቱ ምንድን ነበር የበላው? ምንድነው? ሽሮ እኮ ነው። ምን ሌላ ነገር ምን አበላው? ሽሮ ነው የሰራሁት። ሽሮ ነው ያበላቸው። ሽሮ ነው ያበላቸው። ያሉትን የበሉትን ልጆች ሰምተሃል አይደል? ካሜራማን በምን ወጥ ነው በላን ያሉ ሌሎች ህፃናቶች ልጆቹ ስብስብ በምን ነበር የሰጠችኝ ያሉት? ልጆቹ ስብስብ እና በምስር ነው በምንድን ነበር ያሉት? ሽሮ ነው ያበላቸው። እኔ ምስር መስራበት ማቀም የለኝም ልጄ። ስብስብ አድርጌ ልጆቹ ምን እንደበሉ በአንተ ፊት ጠይቅልሃለሁ። ቀስ በይ። ይኸውልሽ እኔ ደግሞ ህፃናቶችን እኔ እኮ አገባባችሁ እንደዚህ አልነበረም። አሁን ሌላ ጌም ውስጥ እየገባኸኝ እኮ ነው። በእናትህ እኔ ሞተ ልጅም አርፎ የተኛበት እባክህን አትቀስቅሰው። እኔ የቀሰቀስኩት አይደለም። አነሳሁ እኮ ልጄ። እያነሳሁት አይደለም ያለሁት፣ እያነሳሁ ያለሁት እያጣራው ስለሆነ ነው፣ ስለ ልጁ ዝም ብዬ ማለፍ ስለማልችል። እኔም እኮ ልጅ ነው። የእሷ ብቻ ልጅ አይደለም እኮ ለእኔም እኮ ልጄ ነው። የልጄ ባልደረባ ልጄ ነው ለእኔ። ሁሉም የወለደ እኮ ሁሉ ልጅ ነው በቃ። ትክክል። ስለዚህ እንዴት አድርጌ እኔ የሰው ህይወትን ያጠፋለሁ? ማን ያውቃል? እንዴት በምን ምንድን ነው ታዲያ እንደዚህ አይነት ጥያቄ አትጠይቀኝ ምናምን እያለች ስትገፋተረኝ ነበር። እና አለመሆኑ አላግባብ እኮ ገብተን የገባ አገባብ ሌላ ጥያቄ የምጠይቅ ጥያቄ ሌላ። ስንት ቦታ አዙራኝ አንከራታኛለች። በዚህ አንቺ ነሽ ብላ ስም አልሰጠችኝም እንጂ አንከራታኛለች እኮ ብዙ ቦታ ተሯርጠናል። እኔ ጋር ስለበላ ነው ልጁ እንግዲህ አሁን መርዝ የተባለው አይደለ እንዴ? የተበከለ ምግብ የተባለው እኔ ጋር ስለበላ ደግ ስለሰራው እንጂ ሌላ ነገር አላነሳችኝም። ሌሎቹ ህፃናቶች ምንም አይነት መመረዝም አልደረሰባቸውም አሉ። የኔም አለ፣ የኔም ልጅ እኮ በህይወት አለ። ሌሎቹም 5 በህይወት አሉ። እኔ እሱን እንግዲህ መዳለም ሲወቃ እኔ ምን አባት ያውቃለሁ? የሰው ልጅ አይደለም በምግብ ዝም ብሎ ተኝቶ የሚሞት ልጅ አለ አይደል እንዴ? ሰው አለ አይደል እንዴ? እሷ እኔ ጋር ስለበላ ብቻ ምን ነው እንደዚህ አይነት እንዴ ጥምጥምድ አድርጋ እንደዚህ ያዘችኝ? ምን ነው እኔ ጤነኛው አለችም እንዴ? ምን አረኳት? ምን በደልኳት? አሁን ይኸውልሽ እናት ተረጋጊ። አንቺ ካልሆንሽ ነጻ ትወጫለሽ። እና ወደ ግልቶ ዜ ነው ማለት ነው? ነጻ ትወጫለሽ አንቺ ካልሆንሽ። እኔም አይደለሁም ነጻ ነሽ? እኔ በፍጹም አዎ ነጻ ነሽ። እግዚአብሔርን እኔ ልጅ እባክህ እንደዚህ ነገር እኔ አትበለኝ። እኔ እንደ ብዬ ለያይቼ ልጅ አበላለሁ እባክህን ተው። እኔም እኮ ልጆች አሉኝ። የልጆች እናት እኮ ነኝ። በጣም ጥሩ። ስለዚህ ወንዱን አስገባልኝ፣ ልጇን አስገባልኝ፣ ናትን አስገባልኝ። ጥሩ አይደለም፣ ለእናንተም ጥሩ አይደለም። አገባብ እንደዚህ አልነበረ። ስለማልሽ ምን ስላልሽ አይደለም አላምንሽም። ተነሽ አንቺ ውጭ ትቆያለሽ፣ እሱ ይገባል። እሱ የምጠይቀውን ነገር ጠይቀዋለሁ። ምንድነው የምጠይቀው? እኔ አይሆን ቁጭ ብለን አብረን እንጠይቅ። ኖ አንቺ በሌለሽበት ብቻውን ጠይቀዋለሁ። ምን ብለን የምጠይቀው? እሱ ምን ያውቃል? ብቻውን ነው። ማታ ይገባል። እንደዛ የሚባል ነገር የለም። ብቻውን ምን ያውቃል? እሱ ምን ያውቃል? እሱ ያውቃል። ለምንድን ነው የሚያውቀው? እኔ ባለሁበት አብረን ጠይቀን። እሱ ያውቃል እኮ ከኔ ጋር ጠይቀው። ተነሽና ነው ውጪ። ቆይ አስገባና አብረን ጠይቀን። ከኔ ልጅ ባለው ብቻውን ነው የምጠይቀው። ለምንድን ነው ብቻውን የምጠይቀው? ነጭ ኧረ በመድኃኒዓለም እባካችሁ ተው። ሴትዮ ተነሺ። እቤት የመታችሁ እኮ ጉልበተኛው ናችሁ። ባለቤት ጉልበተኛ አይደለም። ተነሽና ውጪ ቆይ ነው። እሺ ልጄን አስገባውና ከኔ ጋር ጠይቀው። ኖ ብቻውን ነው የምጠይቀው። አይቻልም። እንዴ ለምን ብቻውን ነው የምጠይቀው? ለምንድን ነው ብቻውን የምጠይቀው? በህግ አምላክ አትንካኝ። እኔ ልጄን አስገባልኝ። አብረህ ጠይቅ ከኔ ጋር ልጄን። በህግ አምላክ ነው የምልህ። እኔ ልጄን አስገባና አብረህ ጠይቀኝ። እኔ ከልጄ ጋር አትለየኝ እባክህ ተው። ልጄ ምን ሆነ ነው? ኧረ እባክህ ተው። ያዛቷና ሰምተኛል። ማን ስለሆንክ ነው አንተ ልትፈናጠረው? እናቴን እና በእናቴ ስመጣብኝ ነው። ልትፈናጠር ነው ታዲያ? እናቴ አላባት ያሳደገች። ምን ታዲያ ምን አረግናትኛ? ስትገባ ሌላ ነው ያወራው። ደግሞ ሌላ ደበደብናትኛ። እናትህን ጥያቄ እኮ ነው የጠየቅኳት። ያፋጠጥካት ነው። ስነ ስርዓት ያዝ እንጂ አሁንም ፍንጥር አትበል። ከመቼ ጀምሮ ነው ጸባቸው? እኔ አላውቅም። እኔ ስራ ውዬ ነው የምመጣው። ማታ የሆነ ቀን ተጣልቶ ነው ያገኘኋቸው። ከዛ በፊት የነበሩት ጸቦች በሞላ መቼ ነበሩ? ከዛ በፊት የነበረውን አላውቅም። ብዙ ጊዜ ነው። እኔ አላውቅም። እኔ ብዙ ጊዜው ነው። እኔ ክላስ እያለሁ ነው የተጣሉ። ክላስ ሳልጨርስ እየተማርኩ ነበር የተጣሉ። ስለዚህ እውነቱን ንገረኝ አንተ። ይኸውልህ
የምትፈልገው መኪና ይገዛልሃል፣ የምትፈልገው ነገር ይደረግልሃል። ሰምተኛል? የምትፈልገው ነገር ሁሉ ይደረግልሃል። እኔ አሁን የዛች ልጅ ሞተ አልሞተ ምንም አያገባኝም። ግን ህፃኑን የገደለው ማን ነው? እንጃ ነው ያላውቀው። እኔ ትምህርት ቤት ነበር። እናቴ አይደለች ግን ህፃኖች ነበሩ። እኔ ትምህርት ቤቱ እየስመጣ ከዛ ትንሹ ልጅ ጋር ነበር ምሳ ይብሉ። ከዛ ውጭ ነው ያለው። ለምን እንደምትዋሽው 12 ጨርሻለሁ አላልክም? ከኔ ጋር አይደለም ከትንሹ ህፃን ጋር ትንሽ ወንድ ትምህርት ቤት ቆይቼ ስመጣ እኮ ነው እያልክ ያለው እኮ። ትንሽ ህፃን አለ የሚጫወት እና ከነሱ ጋር ነው የነበረው። እኔ አይደለም እኔ አላየሁም። አላየህም አይደል? ግን ነገር ይሆናል። እናትህ ናት ሁሉንም ነገር አልነገረችኝም። እኔ እናቴ ምንም የምታውቀው ነገር የለም። ለምን እንደምትገድላት? እውነት ነው እናትህ ናት፣ ልሸፋፍንላት ትችላለህ ነገር። ግን እሷ ሁሉንም ነገር እኮ ነግራኛለች። ልጄን እንዳትጎዱብኝ፣ ልጄን እንዳትናገሩብኝ አደራ፣ እኔ እነግራቸዋለሁ እውነቱን አለች። ሰማኝ? ኧረ አትልም እሷ ስትጀመር ምንም እንዳላለች አውቃለሁ። የተለየ ነገር እኮ ሌላ ነገር ነው አላችሁ። ተልካችሁ ነው እንደ መጣችሁት? ለምን ለምላክ? ማን አባን የሚልከኝ? እንደኔ ምን አውቃለሁ? ማን አባን የሚልከኝ? ገቡን ይሸልማችሁ ነው ምናምን ብለህ ነው የገባው። ያስገባህ እንደዛ ነው እኮ። ሽልማቱን ልሸልም እኮ እያልኩ ነው። እውነቱን ንገረኝ፣ ሽልማቱን ተሸለም። በቃ እኔ ማቆየን ነው። እኔ አላውቅም። እናቴ ምንም ነገር እንዳላደረገች ነው ማቆየን። ሌላ ማቆ ነገር የለም። ይኸውልህ ህፃኑን የተለያየ አይነት ምግብ እንደሰጠችው እሷ ተናግራለች። አላውቅም። እኔ ብቻ ምግብ እንደበላች ያለው እኔ ከዛ ነው እሱ ጋር እንጂ ሌላ ነገር አላየሁም። ስራው የዛን ቀን ስራው እየኔ የመጣው አላልክም? እኔ አልነበርኩም። ህፃኖቹ ምሳ በልቶ ምናምን ሲወጡ ነበር። እና ታዲያ አይቻለሁ እያልክ እኮ ነው ያለ። እናቴ እና ምንም እንዳላደረገች አይቻለሁ። ምንም ነገር ነው ያልሰጠችው። አብሮ በልቷል። ሌሎቹ ልጆች አሉ፣ ግን እሱ ሞተ። በምን እንደሆነ አላውቅም። ተመርዞ ምግቡ አላውቅም እኔ በምን እንደሆነ እና ልጅ ሴትዮቱ እንትን ጸበኛ ስለሆነች በዛ በመሬት ምናምን ስለምጣላ እኔ አላውቅም። እና ከእነሱ ቤት ነው የነበረ ስላለች እንጂ ሌላ እኔ የማውቀው ነገር የለም። እናቴ ምንም እንዳላደረገች ነው የማውቀው። ለምንድን ነው የዛትክባት? ከዚህ በፊት ለምንድን ነው የዛትክባት? ልጅቱ ላይ እውነቱን እና እናቴ ላይ የሆነ ነገር ስል ነው። ምን አለቻት? እናቴ ለብዙ ሰው ልታሳስራት ሁሉ ነበር። ለምን ተሳስራት? ከእነሱ ቤት ምግብ በልቶ ነው አለች። እኛ ደግሞ ማስረጃ አቅርቦ ስንባል ሌላ ልጆች ነበሩ። ከዛ በኋላ መጣም ተመልሰህ ዝተህበታል። የቀረውን ማጠፋልሽ ብለሃታል። የቀረውን አጠፋልሻለሁ ያልካት ለምንድን ነው? ያንኛውን አንተ ላይ ያጠፋው? ኧረ እኔ አላጠፋሁም። እሺ መኪናውን ትፈልገዋለህ አትፈልገውም? በምንድን ነው የምትሸልም? መኪናውን ትፈልገዋለህ አትፈልገውም እያልኩ። እፈልገዋለሁ። ትፈልገዋለህ? በጣም ጥሩ። ይኸውልህ አሁን ቆይ እዚህ ነው መስል ያለው የመኪናው ቁልፍ። ይኸውልህ ይኸው የመኪናው ቁልፍ ሰማኝ። ይሄን ቁልፍ ከፈለከው እናቴ የነገረችኝ እውነት አንተም ንገረኝ። ይኸው መኪናው ይኸው ቁልፉ እናቴ የነገረችኝ እውነት አንተም እውነቱን ንገረኝ። እኔ እናቴ ለመኪና ብዬ አልሸጥም። እናቴ ምንም ነገር አላደረገች። ለመኪና ብዬ አልሸጥም። ማን ሸጣት አለ? እውነቱን እኮ ነው። እሷ ነው የነገረችኝ እውነት እኮ ነው። ምንድን ነበር ያለች? ካሜራማን ንገረው፣ ምን እንዳለች ንገረው እኮ ንገረው፣ ቃል በቃል ንገረው። በቃ እንደመረዙት እኮ ነገረች፣ እንደተመረዘ ለልጁ የተለየ ምግብ ነው የሰጠሁት አለ። ከነዛ ከህፃናቶች ውጪ የተለየ ምግብ እንደሰጠችው እኮ ተናገረች። እኔ እኮ ምንም አያገባኝም። ለዛችም እኮ እንታ እና ያቺኛዋ እንደውም የቀረችዋን መሬት ሽጠን እንካፈላታለን ስላት እሺ በቃ አለች። ያው መኪናህም ሁሉ ነገርም ይስተካከላል። እናትህንም ነገ ሰርተህ ትለውጣታለህ። እውነት ነው። እውነት ነው አይደል? የተለየ ምግብ ሰጠዋለች። በጣም ጥሩ። ይሄን እኮ ነው ያልኩህ። ይሄን እኮ ነው ያልኩህ። ምንድን ነው የሰጠችው ነገር? ምስር ነው ምናምን ነው የሰጠችው። ለሱ ሌሎቹ ሽሮ ነው የበሉት። ምስር ነው የሰጠችው። ምስር ውስጥ ምን አለው? እሱ አያውቅም። ብቻውን ሲበላ ነው ያየሁት። መርዝ ነው ምናምን ነገር። መርዝ ተሰጥቶታል አይደል? ቅዳልኝ ስልክህን አውጣ። ይሄው እንደዚህ አድርገን ታዲያ እንትን አንልም እኮ። መርዝ ነው የሰጠችው እኮ። እኔም እኮ ያልኩት እኮ ይሄን እኮ ነው።
በምንድን ነው ይሄን ያክል ማለት እንደዚህ ያደረገችበት? መኪናን ቁልፍ ያዘው በቃ እውነቱን ስለነገርከኝ ደስ ስላለኝ ይሄው በቃ ያዝ። ይሄ ሽልማትህ ነው። እሺ በቃ ስለዚህ አሁን እናትህ የዕለት ዕለት ምንድን ነው የሰጠችው? ምስር ነው የሰጠችው። ምስር እና መርዝ ተደርጎበታል። ይሄንን ከሞተ ምናምን በኋላ ላንተ የነገረች ነው። እሺ ሌሎች አንተ እዚህ ነበር ሲሰጠው? ልጆቹ በልተው ሲወጡ ነው የገባሁት። ከዛ በኋላ ነው የነገረች። ለምንድን ማንም እንዳይናገራት ብለህ ነው? እሷ ቤት ይባላል ብለህ ነው አንተ ቶሎ የመጣ? ተነጋግራችሁ ነው ያደረጋችሁት? አይ እኔ እና ካለፈ በኋላ ነው የነገረችህ? ምን ብላ? እንደዚህ አድርጌያለሁ በዛ በመሬቱ ጉዳይ ስንጣላ ምናምን ሰራውለት ብላ። ጥሩ በጣም ጥሩ ጎበዝ ናቲ። እንደዚህ እኮ ነው እንድትለኝ የፈለኩት። ለማኪና ብዬ ነው ደግሞ እንዳትላ ዳ ስለሆነ ነው ለእናቴ ብዬ። እናቴ ምንም ነገር አንተማ አገኘህ እኮ ታዲያ። ግን አይተኸዋል ቁልፉን? ቁልፉን አይተኸዋል? የመኪና ቁልፍ ነው እሱ? መኪናውን ካላየሁት እኮ አንተው ለሳይህ። ቆይ ይሄ ይኸውልህ፣ ይሄ የሰረገላ ቁልፍ ነው። አየው፣ ይሄ የኔ የቤቴ ቁልፍ ነው። እሺ ምንም መኪና የለም እዚህ። እና ውሸት ነበር? ለውሸት ነው እናቴን እንትን ያልከኝ? ምን አሳልኩ? ለውሸት ምን አልኩ? መኪና መሰጠ የሚሸልም ነው ያልከኝ። ስገባም ቤቱን የከፈትኩልህ እኮ ለዛ ነው። ውሸት ነበር ማለት? ሰው የገደለ ሽልማቱ መኪና ነው? ሰው ሲገደል ቁሞ ያየ ሽልማቱ መኪና ነው? ይሄኔ እኮ ተመሳጥረህ እኮ ነው እንደዚህ ያደረገው። ከነገሩ አለበት የለበትም? የለበትም ነው ያለው። እርግጠኛ ነህ? እናትህ ብቻ ይሄን ያደረገች? በጣም ጥሩ አመሰግናለሁ ለሰጠኝ ማስረጃ። ጎበዝ። እንደዚህ የሚደረግ እናቴ አንድ ነገር ነው ማለት ምን? አሁንም አልበረደልህም? ላፍርጥህ? ተነሳ ተነስ 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 ና ወጣ አገደ ያዙ ወጣ ነይ ግቢ አንቺ ነይ ነይ እስከቴ አረባካችሁ ሰው ምንድነው ደግሞ አረባካችሁ ይኸውልሽ በቤታችን እኔ እውነቱን መናገር የምፈልግ ምንድነው ምን መጣ ደግሞ እውነቱን ማዳመጥ ነው የምፈልግ እና ነገርኩ አይደል እንዴ ልጄ ባከን ተወኝ ምን ሆነ ነው ይኸውልሽ ጭቅጭቁን ተይው ከዚህ በኋላ መካዳትሽም ምን ላድርግ በለቱ ህፃኑ የበላው ልጅ ምስር ነው ሽሮ ነው ሽሮ የበሉት ሌሎቹ ናቸው ሁሉም ሽሮ ነው የበሉ ሰባቱ ለይቼ ለሱ አልሰጥም ምን ነው ልጅ አይደለ እንዴ እሱ ለኔ እንጃ እሱ እኮ ነው ግራ የሚያጋባው ነገር እኮ ነው እንዴት ነው ለልጄ ለይቼ ከልጄ የምሰጠው ይኸውልሽ አሁን እውነቱን ንገሪኝ እኛም በሰላም ከዚህ ቤት እንውጣ አንቺም በሰላም እዚሁ ቆይ እውነቱን ንገሪኝ ምን ልንገር ልጄ እባክተው ይኸውልሽ ያችን ቦታ ምትጨቃጨቁባት ምትጣሉባት ቦታ እኛ ራሳችን እናስታርቃችሁ ወይ ደግሞ ለአንቺ እናድርጎና እንሽጠው ትርፉ ይመኑን እኛ ከክፍለ ከተማ ነው የመጣን ብለን ይሻላል እንሽጣት ወደ አንቺ እንጠቅላት እኔም ሰላም ብዬ ነው ያንቺ እኮ አይደለም ያ ቦታ እኮ አንቺ አይደለም የጋራ ማለፊያችሁ ነው የጋራም ሆነ ምንም ሆነ በቃ እኔ ይገባኛል ቦታዋ በእኔ ቦታ ነው ያለችው በእኔ ክልል ስላለ ለእኔ ነው የሚገባኝ እኔ ከክፍለ ከተማ መጣችሁ ከምንም መጣችሁ በሩጫ በሽማግሌ ያለቀ ነገር ነው በቃ ቀጠሮ ተያይዘናል እኛ የዛን ሰዓት እነሱ የሚሉኝን ሽማግሌ የሚሉኝን ደግሞ ሰማለሁ ልጄ እባክህን አታጨናነቀኝ አሁን እያጨናነቀኝ ነው ያለው ለምን እንደማጨናነቅሽ ከዚህ በላይ ማጨናነቅ ምን አለ አገባበት ሌላ አንተ ጥያቄክ ሌላ እንዴ አልነበረም ስትገባ ልክ ነሽ አሁን እንደዚህ አልነበረም እኮ ታዲያ ይሄ ማጨናነቅ አይደለ እንዴ ይኸውልሽ ልጁን 100% አንቺ መርዝ እንደጨመርሽበት ነው ማስረጃ አለኝ እኔ አልሰጠም ልጄ ነው ለኔ እሱ ለልጄ እንዴት ይሰጣል ይሄን አድርገሽ እናት ለልጁ ያደርጋል ይሄንን አድርገሽ ከሆነ አንቺ ምን ትቀጫለሽ ምን ማለት ምን እንደምትቀጣው
ለምን እንደምቀጣው ቅጣቱን ምን አመጣኝ እኔ ለምን እንደዚህ ውስጥ ገባለሁ ኮነቱን ተናገረ ታዲያ ምን ብዬ ነው የምነግርህ ባንቺ አንደበት እኮ መጀመሪያ እኮ እየጠየቅኩሽ እኮ ሽሮን ያበላሁት እያልኩ እኮ ነው እኔ ከልጆች ያለየሁትም ሽሮ እንዳልበላሽ ሽሮን የሰጧቸው ለ27ም ሽሮ ነው አንቺም ሰይጣንን ታውቃላችሁ እኛም መልሰም ማታ ይበላሉ አንቺም ሰይጣንን ታውቃላችሁ እኛ ራሱ ሽሮን ያበላዋቸው እኔም የበላሁት እሱን ነው ማታውንም ልጆቼም የበሉት ማታም ሽሮን ነው ሌላ ምንም የሰጠን ነገር የለም ስለዚህ አልገደልሽውም እኔ አልገደልኩም በዚህ ደምድመሻል አዎ ስጠኝ ካሜራ ማስተ በጣም ጥሩ እኔ ግን ቆንጆውን ማስረጃ ይዤልሻለሁ በምን ስለዋሸሽ አይደለም እንዴ ምን ማለት ነው እንደዚህ ስለዋሸሽ እኔ አልለቅሽም እንዴ ለምን ምን አጠፋው ስለዋሸሽ እኔ አልለቅሽም አልኩሽ በቃ እውነቱ እሱ እንዴ ስሚ ስለዚህ አሁን እናትህ የዕለት ምንድን ነው የሰጠችው ምስር ነው የሰጠችው ምስር እና መርዝ ተደርጎበታል አይሽው ምስር ነው የሰጠችው አይደል ኧረ እናንተ በልጄ ደካማ ገብታችሁብኝ ነው እኔ ሽሮ ነው ያበላሁት እባክህ ልጄ ተው ምን አጠፋው እሺ ነበርክ በቦታው አንተ እዚህ ነበር ሲሰጠው ልጆቹ በልተው ሲወጡ ነው የነበር የገቡት እዛ በኋላ ነው ለምንድን ማንም እንዳይናገራት ብለህ ነው እሷ ቤት ይባላል ብለህ ነው አንተ ቶሎ የመጣ ተነጋግራችሁ ያደረጋችሁት አይ እና ካለፈ በኋላ ነው ነገረችህ ምን ብላ እንደዚህ አድርጌያለሁ በዛ በመሬት ሁሉ ሲመጣለን ሰራውለት ብላ ሰማሽ ልጅሽ ያለውን እረሱ ፈርቶ ነው እባካችሁ ልጆቼ ተውኝ አሁን እባክህ አፈር ልብላል እባክህ ልጅ ኧረ ጠላትሽ አፈር ይብላ ለኔ ብለሽ አፈር ለምን ትበያለሽ እሺ ተወኝ ህፃን አፈር እያበላሽ አንቺ አፈር ልብላል ተው እባክህ ልጅ እባክህ ይኸውልሽ እውነቱን ንገሪኝ ለልጆችሽ መሰንበት ትፈልጊያለሽ አይደል ከዚህ ቤት እንዳትወጪ እዚህ ቤት መቆየት ትፈልጊያለሽ አይደል አዎ እውነቷን እንቅጯን አንዲት ነገር ዘባ ሳትል ሁሉንም ነገር ንገሪኝ ምን ልንገር ልጅ እኔ ልጅ አልዋሸሁም እኮ የነገርኩ እንደሱ ዝም ብሎ እንደው አወራክ እንጂ ልጄ አለማወቅ ነው እንጂ እኔ ሽሮ ነው ያበላሁት እባክህ ተወኝ ልጄ እኔ አይደለም መተውሽ ይሄንን ሁሉ ሴራ ስታቀነባብር የነበረው ነገር እያንዳንዱን ነገር ካልነገርሽኝ ማስረጃ ይዣለሁ እሱም ወደ ህግ ይሄዳል አንቺም ወደ ህግ ትሄጃለሽ አትንኩብኝ እኔ አንዳንድ ነገር ትፈልጊያለሽ አዎ እውነቱን ንገሪኝ ምኑን ልንገርህ እውነት ያረግሻትን ነገር ምን ብዬ ልንገር እኔ ያላረኩት እንዴት አረኩ እኮ ስላንቺ ጎረቤት የሚያገበኝ ነገር ኑሮ አይደለም አላውቃትም እኮ እና እንዴት በመታውን ጥያቄ ስር እያፋጠጥከኝ እኮ ነው እኔ እኮ ህግ ልኮ ነው የመጣሁት እንጂ እሷ ነግራኝ አይደለም የመጣሁት ኧረ እባክህ ልጄ ተው እኔ የማውቀው ነገር የለም ስለዚህ እባክህ አታጨናንቀኝ እኔ እውነቱን ከተናገርሽ ተናገሪ ከዛ ውጭ ግን እሱንም ወደ ህግ ሂዶ ማረሚያ ቤት ይበሰብስልሻል ኧረ በእግዚአብሔር እንዴ በእግዚአብሔር አትበኝ አንቺ እና ታዲያ ምን ያልክ ነው ልጄን እኮ ልታሳስርብኝ ነው አንቺም ትሄጃለሽ እንጂ እና ምን አጠፋንና አንቺም ትሄጃለሽ ልጁም እንዴ ትንሹ ልጅም ያለማንም እዚህ ቤት ውስጥ ይቀራል ኧረ በመድኃኒዓለም ኧረ ስለ ጉልበታችሁ አምላክ ስለ እግዚአብሔር እውነቱን ምን እንንገርሽ ንገረን እኔ እኮ አልገባኝም ተናገሪ 4 ነጥብ ተናገሪ ኧረ እባክህ ልጄ እባክህ ልለምን እባክህ ልጄ አንቺ ስላለመንሽኝ አይደለም እውነቱን እስካልተናገርሽ ትሄጃለሽ ምን ልንገርሽ ወደ ህግ እሱም ይሄዳል እውነቱን ህግ ከወሰድከን ምኑን ነገርነ እኮ ንገሪኝ አልወስድሽም ከዛ በኋላ አልኩሽ የተወሰነ ነገር እዚህ ቦታው ያቺንዋን ወደ አንቺ እናካታትና እንሽጣት እያልኩሽ ነው እንደዛ እናርግ እንስማማ ለኔም ላንቺም እሱ ነው ጥሩ ካልሆነ ደግሞ ቀጥይ ይሄው የማሳጃዬ ወስጄ ተበሰብሻታለሽ ለትንሹ ልጅ ማጥቶኝም ለትልቁ ልጅ ማጥቶኝም ለማንም ማጥቶኝም ለማንም ማጥቶኝም ልጆቼ ዝም ብላችሁ ነው እንጂ እንደምትሉ አሁን እቺን ነገር ሰምታችሁ አሳልፋችሁ ልሰጡን እኔንም ልጄንም ልሰጡን ምን ቢያሳልፍ ይሰጥሻለሁ ከዚህ በላይ መስጠት ምን አለ ምንድን ፈለክ ካሜራውን አጥፋላት ይጠፋልሻል ይሄው ጠፋ ካሜራው ጠፋ በቃ እውነቱን ተናገሪ እኛ እንስማ አይ በቃ እንደው አሸነፈችኝ ሁሉ ጊዜ እኔ እንደውም እቅዴ ለሷ ነበረ በምን አይነት መንገድ ላገኛት ብዬ ነበር ቤት አልገባም ማለችኝ ብዙን ጊዜ በጎረቤትም እንጂ ሄጄ ነበር ምንም ላገኛት ስላልቻልኩ እንዳጋጣሚ ተክለፍልፎ መጣ ይሄ ልጅ ሁሉ ጊዜ የሚመጣው እዚህ ቤት ውስጥ ይመጣል ከልጆቼ ጋር ይበላል እንደው ሴጣን ምን እንዳረገ ካደረኩ በኋላ አዝኛለሁ በርግጥ
ትንሽ የሆነች ነበር እንደው አይጥ የማያስቸግረኝ ነገር ብዬ ትንሽ ይመርዝ ነበር ቤት ውስጥ ለአይጦች የገዛሁትን እኔ እንደዚህ ይሆናል ብዬም አልጠበኩም። ግን ያው ትንሽ ጠብታ አድርጌ በምስር ወጥ አድርጌ ትንሽ ነው የሰጠሁት። ለየት አድርጌ ነበር ለሱ ያበላሁት። እኔ ወዲያው እንደዚህ ወዲያው አጣድፎ የሚገልም አልመሰለኝም እና ትንሽ አድርጌ ሰጥቼዋለሁ። በዛ ነገር መሰለኝ ህይወቱም የሚጠፋው እና እኔ ለሷም ነበር እንደው እቅድና አላማ የሚያደርኩት እሷን ባገኛ ደስ ይለኝ ነበር። ልጁን በማግኘቴ ግን በጣም አዝኛለሁ። ያው ሴጣን ነው በዛን ሰዓት ያሳሳተኝ እና ልጄ እባክህን አሳልፈህ አትስጠኝ እባክህ። ሆን ብለሽ አቅደሽ አምጥተሽ ብሎ መርዙ አይጦች ስላስቸገሩኝ ነው ቤት ውስጥ ለነሱ ነበር። ከሌላው ቀን በተለየ ለምን የዛን ቀን በቃ ሳያው እሷን ያገኘውን ይመስለኝ በቃ እንደው ለምን በዚች እንደው ቅስሟን አልሰብርም በሚል ነገር ነው። የዛን ቀን ተጣልታችሁ ነበር? አልተጣላም 3-4 ቀን ይሆናል እና ያለውን ስድብ ነው የሰደበችኝ። ወዲያው ለማኝ ብቻ ለማኝ ስላለችኝ ውስጤ ቅጥል አለ። በቃ ያቺ ነገር በቃ ውስጤ ስለሰርች እንዴት ልትለኝ ቻለች ብዬ በእውነት በጣም አዝኜ ነበረ። ግን ልጁን በማግኘቴ ልጅሎ በማድረጌ አዝኛለሁ። እኔ ልጄ እንደገደልኩ አድርጌ ነው ያዘንኩት። ቀጣይ አውሪ ሁሉንም ነገር ከመጀመሪያው ያቀድሽውን ትክክል አሁን ዋሽተሽ ነው እየነገርሽኝ። አልዋሽም ልጄ ከዚህ በላይ ምንም ነገር ከመጀመሪያው መርዙ እንደሽ ነው የገዛሽው? እኔ ለአይጦች ነው የገዛሁት መርዙ። ቤት በጣም ያስቸግሩኝ ነበር አይጦች። ምንም አይጥ መግቢያ አይኖርም እርግጠኛ ሆኜ ነው የምናገርሽ። አለ በእውነት አለኝ። እኔ ድመት አልበረክትም አለኝ ቤት ውስጥ። የአይጥ መግቢያ አለ እዚህ ቤት ውስጥ? አልጋዎች ስር ምናምን ብታዩ የተሰረሰሩ ናቸው። ሶፋ ጀት አሁን ይሄን ገሬ ወደ አንፏቀን ይሄንን ያለው እንዴ ማየት ከፈለኩስ ይሄን ከእንደገና ልጎትት እንዴ? በምን አቅም 10 ጊዜ ለምን አትጎትችው? ለምን ምን አጠፋው? ካልሆነ እውነቱን ተናገሪ እኮ እየነገርኩ እኮ ነው። አቀደሽውን ብለሽ ነው ወይ ያረግሽው? እኔ ላይጥ ነው የገዛሁት ለልጁም አስቤ አይደለም። እሺ ነው ያሳይ ትንሽ ነው ያሳይ አይዋለሁ ይሄንን ስብ ያሳየዋለሁ። ምን ሆነ ነው የምስበው? ለምን እንደምስበው ሶፋዎች ለምን እንደምታንቀሳቀሱት? ሆን ብለሽ አስበሽ ነው ያመጣሽ መርዙ ንገሪኝ። ከዚህ በኋላ ምንም የቀረ ነገር የለም። እኔ በቃ ለኔ ዝም ብዬ ላይጦች ነው የገዛሁት አልኩ እኮ። አይጥ መግቢያ ካለ ልይ እያልኩሽ አንቺ ደግሞ አላሳይም እያልሽ እኔ አልጎትትም። ሶፋኔ አቅም የለኝም የምጎትትበት። ለምን ብዬ እኔ ልጎትተው? ምን ግርግዳ ከላይ ስላማራ አይተን እንደ ውስጥ እኮ እንዳለ የተሰረሰረ ነው ልጄ እኮ ልየው እንዴ ነው የምታየው? የምን መጎተት ማሳየት ነው? እባክህ ልጄ ቁጭ በልና ይኸው ነው እየነገርኩ እኮ ነው ያለው። እንግዲህ ማንገሪኝ ከመየው ምን ነው የምታየው? ለምን በቃ ነገርኩ እኮ። ያው በቃ የተቦረቦረ ነገር ከሌለው ሆን ብለሽ አቅደሽ ሂደሽ መርዙን ያመጣሽው አንቺ ነሽ። እኔ ገዛሁት ላይጦች ነበር የገዛሁት። እንደው አጋጣሚ ነው ልጅ ይገላል ብዬ አልገዛሁም። ለነገሩ ላይጥም ግዢው ለምንም ግዢው ገለሽዋል። ጻኑ በልተሽዋል። ሰጥቼዋለሁ። በልተሽዋል። ሰጥቼዋለሁ። እውነት ነው። ያንቺ ልጅ እንደዚህ ቢደረግብሽ ደስ ይልሻል? በወቅቱ አዘንኩ አልኩ እኮ። ምን ነው ባላረኩኝ ምን ነው ብዬ ራሴን በራሴ አዝኜበታለሁ። በራሴ በእውነት ነው የምነግርህ። እስቲ ንገሪኝ እንዴት ነው ያዘንሽው? በቃ ያው ሞተ ሲባል እንዲህ ታሞ ይዛው ሄደች ልጁን ሲባል ያው ደንግጬም ተከትያት ሄጃለሁ። እንዳላረኩ አስመስዬ በርግጥ እኔ ውስጥ እንጂ እግዚአብሔር ወቆኔ አላውቅም። ምንም እንዳሳሳተኝ ማውቀው ነገር የለም። አጥፍቻለሁ። ካደረኩ በኋላ ግን በጣም አዝኜበታለሁ። ለራሴ በራሴ አዝኛለሁ። እኔ ከዛ በኋላ ጣቢያ ሄደሽ ምንድን ነበር ያልሻቸው? እኔ አልሰጠውም ያልኳቸው ለነሱ። ከዛ በኋላ የቀረቡልሽን ጥያቄዎች እያስታወስሽ ንገሪኝ። አይ እነሱ በቃ እንዲህ አድርገሻል፣ አንቺ ቤት ተመግበሻል፣ መጀመሪያ ቅድሚያ አንተ እንደጠየቅን ጠየቁኝ። ለአንተ የሰጠውክ መልስ ነበር የሰጠሁት። እና ያው ትንሽ ያው እንደ ልጄን ወይኔ ልጄ እንደዚህ አድርጌ እኮ አዘንኩኝ ብዬ ለልጄ ነገረው ነበር። ለትልቁ ካደረኩ በኋላ በጣም ቆጨኝና ለትልቁ ልጄ ነገርኩት። ለዛ ነው እንጂ ለሱ ባልነግርም ያው ውስጤም ይረበሽ ነበር እና አዝኛለሁ በጣም። ማን ነው የሚታመነው? ጎበዝ ማንን እንመን? እባክህ ልጅ አሳልፋት በዚህ በመቁረቢያ ዘመንሽ። እውነት ነው ትልቅ ሰው ሆነሽ እውነት ነው። ያየሽው የህይወቱ ጣውረድ ላንቺ ቀላል ነገር ነበር? ልጄ እባክህ ሰይጣን አሳስቶኝ ነው እውነት። የእናቱ ምላስ ነው እኔን እንደ ነገር ድርጊት አድርጊ ያለ ሰይጣን የሚሉት ነገር ከነሱ በላይ ሰይጣን ምን ኖሮ ነው? ሰይጣን ከናንተ በላይ ምን አድርጎ ነው? እናቱ ናት የረበሸችኝ እውነት። እናቱን በተረብሽ እናትየዋ ናት ጎጅም ሂደሽ መደባደባችን በትንሹ ምን አቅም እሷና እኔ ምን አገናኝተኝ? እሷ እንደምታያት ፈርጥ ናት። እኔ ለራሴ በሰው ቤት ሰራተኛ የሞትኩ ሰው ነኝ። በመራመዴ ነው የምታየኝ። ልጄ ውስጥ እኮ የተጎዳው ሰው ነኝ። እባክህ ልጄ አሁን አሳልፋት አትስጠኝ እባክህ። ለምን ሰለቸኝ፣ እውነት ሰለቸኝ። በጣም ያሰለቻል። በጣም ያሰለቻል። ይሁን
ምን ተደርገሽ ብትቀጭ ነው አሁን አንቺ የምትስተካከለው ታዲያ? አይ አዘንኩኝ እኮ የዛለት ሁለተኛ እንደዚህ አይነት ድርጊት ባደርግ ብዬ በራሴ ብዙ ነገር አድርጌያለሁ። ስለ እውነት ነው የምናገር፣ በጣም አዝኛለሁ። እና እንደው ከልጆቼም አትለየኝ፣ አሳልፈህ አትስጠን እባክህ። ልጄንም እኔንም ደሸፍነን እባክህ፣ ልጄ ልለምን እባክህ፣ ስለ እግዚአብሔር። ይሄ እኮ የሚታለፍ ነገር እኮ አይደለም እናቴ፣ እባክህ ይሄ የሚታለፍ ነገር አይደለም። የሚታለፍ ነገር ቢሆን አልፍሽ ነበረ፣ ችግር የለውም እኮ አልፍሻለሁ። አይ ከእናንተ ውጪ ለማንም ያወራሉ ነገር የለማ። እኔ ለልጄ ብቻ ነው የተነፈስኩለት፣ ሌላ ለማንም እኔ አላወራው እባክህ። ስለዚህ ይሄንን ሚስጥርሽን ባልናገርብሽ ምን ታደርጊልኛለሽ? ምን አለኝና ምን ላድርግልህ? ምን አለንና? ቢያንስ ቤት አለሽ። ምን እቹ ናት እንግዲህ ለልጅም ራስ ለኛ መተፋፈኛ እኮ እቺ የምታያት ቤት ናት እኮ። መኝታ ቤት ራሱ የለንም፣ እቹ ናት። ለዛው ብዬ ነበር ያቺ መሬት ለመኝታ ቤት ለልጄ ለይቼ እንደው ትንሽ እንኳን ለራሱ እንኳን መጥቶ እፎ የሚልበት ብዬ አስቤ ነው። እነሱ እዚህ ጋር አንጥፈው ነው የሚተኙት። ያቺ አልጋው እንደምታይ ጠባብ ነች። ቤት ልትሰሪለት ማለት ነው? አዎ ተባርኮ ለራሱ እሱ እንዲሰራ እኔ ምን አለኝና ነው? እሱ ለወደፊት እንዲሰራ ነው እንጂ እኔ ምን አለኝና ምን ሰራለሁ? እሱ ሰርቶ እንዲሰራ ያችን መሬት እንደው በሆነ ነገር በሰንሰለት ይዛታለሁ ብዬ ነው እንጂ ሌላ ነገር አይደለም። ድጋሚ መርዶ ድጋሚ ግድያን የገደልሻት ሴትዮዋ ነው። አሳልፈህ አትስጠን። እኔ አይደለሁም አሳልፌ የምሰጥሽ፣ ስራሽ ነው። በቃ ስራዬ ነው። ግን እባክህ ላንተን ያወሮጥችን ሚስጥር ደብቅልኝ እባክህ። ልጅ አብረው እሱን አብረው ካሜራውን ይኸውልሽ፣ የጠፋ ሲጀመር ካሜራው አይደለም መብራቱ ነበር የጠፋው። ሁሉንም ነገር ማስረጃ ይዣለሁ። ቀጥ ብለሽ እባክህን አሳልፈህ አትስጠን። ቀጥ ብለሽ እኔ ወደ ህግ እኔ ለልጆቼ ጥያቸው በትኛቸው አልሄድ። አባታቸው የለም ከጎናቸው ሰው የለኝ። እባክህ ልጅ እባክህ ያንን ልጅ ያላባት ነው ያሳደገችው። እባክህ ገባሽ? በቃ እግዚአብሔር ያላባት ልጅ ነው ያሳደገችው። በእግዚአብሔር ይዣለሁ ልጅ እባክህ። ለምን እባክህ አሳልፈህ አትስጠኝ። ልጅ እባክህ ተነሽ። አሳልፈህ አትስጠኝ። አልሰማሽም? እሺ እባክህ ይቅርታ አድርግልኝ። እንደው በእግዚአብሔር ይዣለሁ። በእናትህ አፈርሶ ወለለ ልጅ እባክህ ልጅ። እሺ ይቅርታ። እንደው አንቺ ነው አልፈልግም ልጅ እባክህ ልጅ ልበልህ። ለምንድን ነው እባክህ? ልጅሽ ነኝ፣ በደሜ ልጅሽ ነኝ። ግን ደግሞ እኔ እንዳንቺ አይነት አረመኔ ልጅ መሆን አልፈልግም። አረመኔ ነሽ። እባክህ ልጆችን በትኛቸው አልውጣ እባክህ። ለምንድን የእሷ ልጅስ የእሷ ቤትስ? እባክህ ይቅርታ። እኔ ለእሷስ እሺ ችግር የለውም፣ ትልቅ ሰው ነው። ለህፃኑ ብዬ ግን አንቺ ይቅራልሽም። በቃ እሺ። ለምንድን ነው እሺ የምልሽ? በቃ እሺ ይቅርታ አልኩ እኮ። እምቢ አልፈልግም። ለምን? የምንድን ነው ይቅርታ ማድረግልሽ? ኧረ እባክህን እግዚአብሔር በእግዚአብሔር ብያለሁ። እግዚአብሔር ጠርቼ ወደ ግን ትሄጂ ብቻ። ኧረ እባክህን አንተ ምን ሆነህ ነው? እኔ አልወጣም በቃ ቤቴ እንዴ። ወደሽ ትሄጃለሽ? ኧረ በመድኃኒዓለም ኧረ የተረገምክ ነህ አንተስ። እሰይ መድኃኒዓለም እንደው የተረገምክ ነህ። በቤቴ ስትመጣ ግርም በሰበረው። እሰይ አውዳመ ስላሴ እውነት የሥራ ይስጥህ እባክህን። ምን አይነት ባለጌ ነው በእግዚአብሔር። ነይ ውጪ ነይ ውጪ። ኧረ በእናትህ ተወኝ እንዴ። ውሰዷት፣ እሺ ውሰዷት። ውሰዷት። የት ነው የምትወስዳት? እናቴን የት ነው የምትወስዳት? ወደ ህግ ነው የምትወስዳት። እናቴን ተዋት። ይኸውልህ ለምንድን ነው የምትተው? ተዋት እናቴን። ቁጭ በል። ለምንድን ነው የምትተው? ሰማህ? ለምንድን ነው የምትተው? ያደረገችው የሰራችው እኮ ወንጀል እኮ ነው። በቃ ተዋት እናቴን። ምን አስለቀሰ? መጀመሪያ ታይ አትላትም? መጀመሪያ ታይ ማትላት ታይ እንደዚህ አይነት ነገር ጥሩ አይደለም። ለምን አትላትም? አታልቅስ። ወንድ ልጅ ነው ሲያለቅስ አልወድም። አታልቅስ። አንተ ላስለቅስ ወይም እሷን ላስለቅስ አለ። ተዋት በቃ። ማንም የለንም እኛ ያለ እናታችን። እኔ እኮ አይደለሁም እኮ እንደዚህ ያደረኩት፣ ስራዋ እኮ ነው እንዴ። ህፃን እኮ ነው የገደለች በመርዝ ለዛውም። የጎረቤቷ ልጅ እኮ ነው የገደለች። ይኸውልህ ጠንክር፣ በርታ። እንደ ማንኛውም ወንድ ልጅ ከጎን እሆናለሁ። እሺ ሰማኝ? ወንድምህን አበርተው፣ አስተምረው። እናትህ አረመኔና ጨካኝ ሴት ናት። ሰማኝ? ይህንን መካድ መዋሸት አይቻልም። ሰምታል? አታልቅስ። በቃ ስራዋ ነው እኮ የሰራችውን ስራ ነው። ናቲ ሰምተኛል? ረጋ በልና የሚያስፈልግ አንዳንድ ነገር ሲኖር እየደወልክ ጠይቀኝ። ይህንን ትንሽ ልጅ ወንድምህን አስተምረው።
ምክንያቱም አንተ ምንም ስላላደረክ ነው ጥዬ የምሄደው። አንተ ለራሱ ሂደህ ሁሉንም ጥያቄ ትጠየቃለህ፣ እያንዳንዱ በቃ የሰራችው ስራ ነው፣ ያስቀጣታል። ወንጀል ሰርቶ ተደላድሎ መኖር አለ እንዴ? ስለዚህ በርታ፣ ለጊዜው በርታ፣ ጠንክር። ትንሽ ወንድምህን እንትን በለው እሺ። እየመጣሁ ጠይቃለሁ ወይ ደግሞ ሰው እልክልሃለሁ። ሰምተሃል? በጣም ጥሩ። እንሂድ፣ በቃ እንሂድ። ረጋ በልና የሚያስፈልግህን ነገር ሁሉ እነግርሃለሁ። ጠይቀኝ፣ ስልኬን ሰጥቼህ ነው የምሄደው። ከዛ ውጭ ግን ሌላ ነገር ብታስብ አንለቀቅም። ሌላ ወንጀል ነው የሚሆንብህ። ሰምተሃል አይደል? የምትፈልገውን ስራ እንድታገኝ እኔ ያግዝሃለሁ። እሷ ግን በወንጀሏ ነው የተቀጣች። እሺ በቃ እንሂድ። እንግዲህ የተወዳችሁና የተከበራችሁ ውድ ተመልካቾቻችን ያው እንዳያችሁት ነው። ምንድነው ምን ያለበት ዝላይ አይችልም ይባላልና ስትለፈልፍ ነበረ ሴትዮቱ። መጨረሻ ላይ ስትራገም ሁሉ ነበረ። ብቻ ግን ያደረገችው ነገር ሁሉ ሰምታችኋል። እኛም የምርመራ ስልታችን ከህግ አካሎች ጋር ተጠቅመን እንግዲህ በምርመራ አወጣጥተናታል ማለት ነው። ምን እንደምትጠቀም እንጃ። የ9 ዓመት ልጅ መርዝ ሰጣ አንጀቱን አሳረራ ምን እንደምታገኝ እኔ እንጃ። በጣም እባካችሁን ለጥላቻ ለቂም እባካችሁን አትቸኩሉ። በጣም ብዙ ሰዎችን እያጣን ነው። ይህ ህፃን ነገ ሀገር ተረካቢ ህፃን ነው። ምን እንደምላችሁ ብቻ አላውቅም። ብቻ እኔ በጣም አዝኛለሁ እውነት ለመናገር በጣም እንግዲህ ለናትየዋም አዲስ ሀዘን ነው የሚሆንባት፣ አዲስ ነገር ነው የሚሆንባት። እንግዲህ ጎረቤቶችንም ሰብስበን እንደ አዲስ እንዲነገራት እንድትረዳ እናደርጋለን። እዚሁ አካባቢም ስለሆነች ማለት ነው፣ ሩቅ ስላልሆነች። እንዳያችሁት ወንጀለኛዋን ደግሞ ለህግ አሳልፈን ሰጥተናል። እነዚህኞችም ደግሞ ብቻ የሚተዉ ልጆች አይደሉም፣ ከጎናቸው እንሆናለን እኛም። ምክንያቱም ምንም ያውቁት ነገር የለም። በትልልቅ ሰዎች መካከል ነው እንግዲህ እነዚህም ተጎዱ፣ ያችኛዋም ተጎዳች፣ ህፃኑም አረፈ። ይኸው እንደዚህ ነው። ሌላ ሰው ነው የሚጎዳው በተንኮለኛ ሰው መሀል። እነሱ ትልልቆች ተንኮለኛ ቢሆኑ ሌሎቹ ልጆች ነው የተጎዱት። አንዱ እንኳን ቢተው እንደዚህ አይነት ነገር አይፈጠርም ነበር። እባካችሁን አስተዋይ ልቦናን እንደው ፈጣሪ ይስጣችሁ። እሱን ነው የምለው። አስተዋይ ሰው ሁኑ፣ አስተውሉ። ምክንያቱም መጎዳዳት፣ መበዳደል ይኸው መጨረሻው ኪሳራ ነው፣ ትርፉ ኪሳራ ነው። ትርፉ እንደዚህ ነው በቃ የሚሆነው። እችም ወደ ህግ ሂዳ እንግዲህ አስቡት ምን ልትቀጣ እንደምትችል። የሰው ነፍስ ያጠፋ አስቡ። ያችን ቢሆን እንግዲህ ስንት ዓመት ያሳደገችው ስንት ዓመት የለፋችበት ልጇ እንደዚህ፣ እነዚህኞቹ እንደዚህ መና ያሳዝናል። ብቻ እባካችሁን ንጹህ ልብ ይኑራችሁ። ቂምና ተንኮልን ከውስጣችሁ አጥፉ። ይሄንን ሁልጊዜ የምንምለው አሁንም ይሄንን ደግመዋለሁ። ቂምና ተንኮል ይጥፋ፣ ፍቅር ይንገስ። ይሄ ለሀገራችን የሚበጅ ነገር አይደለም። ፍቅርና መተሳሰብ ይንገስ ለማለት እወዳለሁ። ተመልካቾች እንግዲህ ይህን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። በኮሜንት እየገባችሁ ለእኛ አስተያየት ስጡን። ምክንያቱም ለቀጣይ ስራዎቻችን እንበረታታለን ማለት ነው። ተጨማሪው ነገር ደግሞ ሳብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ የኛ ተመልካች ሁኑ ማለት እንወዳለን ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ድረስ ግን በያላችሁበት ሰላም ሁኑ። እኛም ቢሆን አሁን ሂደን እንግዲህ እነዚህን የቪዲዮም የድምጽ ማስረጃዎችን ወስደን ማስገባት አለብን ሁኔታ ለመሙላትና እዛ መሄድ አለብን። እንግዲህ ለናትየዋ ደግሞ ሰዎችን ሰብሰብ አድርገን እንግዲህ ካሜራማኑ አንተ እዚህ ቆይና ለሴትዮዋ አስነግራት። እንደዛ እናርጋለን። ሰላም ሁኑ።